እኔ ወንድ አይደለም እንዴ አልሄድም እንዴ አለኝ እኔ ምንም አልልህም ችግር የለውም ከዛ ግን ማን ነበረች ምናምን አልኩት እውነት ልጆቼ እንሳኝ እንኳኳና ብርግድ አድርጎ ዘው ብሎ እንደገባው ደግሞ በዛው ወደ አንቺ ልብ ሳያንኳኳ ነው አይደለ ነው አንኳኩቶ ነው የገባው ቤቱ ሸጠን ለምን ፎቅ አንሰራ ማለት ያወጣው ህግ ምንድነው እሱ ሲመጣ ልጆች ወደ ሌላ ክፍል እንዲገቡ ምግብ ከተሰራ በኋላ ደግሞ ለነሱ ቀጠን ያለ እንደው ሆነ ባታደርጊው አንቺ ዳይኒንግ ላይ ወጣ እንዳልሻት እንደዛ ባይሆንም እንኳን እንደዛ አይነት ቪዲዮ ቢኖርሽ አንቺ ምን ማረጋገጫ አለሽ አሁን እንዳጠራና አሉት በሷ ልጅ አመሰክርም ትዳር የሚሰጥ ከሆነ እንደ ዳዊት አይነት ትዳር ይስጥ ነበር ምንለው የሐቅ የእውነት የህግና የሥርዓት ምንጭ ነው አይደለ ትግራይ ህግና ሥርዓት አለ ለክር ለሃይማኖት ሟችነት አለ እዛ እንዴት እዚህ ይሄ ሥርዓትና ህግ እምነት ባለበት እንዴት ይሄ ሆነ ይሄ ቤት ብቻን ፈርምልኝ አለች ለኔ ብቻ ፈርምልኝ አለች ለምን ፈርምልኝ ይሄ ቤት የሁለታችን ነው ሚስቴ ነሽ በራስሽ ስም የሁለታችን ፎቶ የሁለታችን ስም ነው ያለው በጣም የሚገርመው ከኔ ከልጆቹ እናት ወስዶ 4 አመት ጠብቋል ቆርቦ ሊያገባ ማለት ነው እኔ እንጃ በየትኛው ሃይማኖት እንደነ ባላቅም በመንገዴ ባገኘው የሆነ ባደይ በቃ የተረገመች ቀን መጥፎ ቀን ብዬ ነው መጣራት ሁሉም ነገር ካሉ ህዝብ ይخبርደዩ ከተሽ احنا 400 ሒስካ ገዛ ዳማትካ ገዛ ጓልተንሽ ትትበልዕ አረመኔሰ ህዝብ ሁሉ ይخبርደዩ ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም እግረኛው ፖድካስት ጀምሯል ተመልካቾቻችን እንዴት አላችሁ ሰላም ናችሁ ሆይ ደህና ነን እግዚአብሔር ይመስገን ተመልካቾችን ያልኩት ተክለ ሃይማኖት አዳነ እንግዳችን ደግሞ እዚህ ያለች አንተ አቀናባሪ ነህ ተመልካቾቻችን ነው እኔም ተመልካች ነኝ ውጭኛ ያለው እኮ ወጣ ብዬ ደህና ነሽ ደህና ነኝ እንዴት ነሽ አለሁልህ ደስ ብሎኛል ስለመጣሽ ቴንክ ዩ ዛሬ ማትመጭ መስሎኝ ነበር ግን ለስራ ያለሽን ትገታ አይቻለሁ የመጣሽበት ጉዳይ አቋርጠሽው የመጣሽው ነገር የበዛ ስለሆነ ቴንክ ዩ እንግዳችን ደግሞ መቀሌ ሰሜናዊት ኮከብ 1 አመት ሆነኝ ከመጣሁ መቀሌ ደህና ናት የመቀሌ ደህንነት በመቀሌ ደህንነት በኩል ያንቺን ደህንነት መጠየቅ ፈልጌ ነው አፍ የፈታሽው በትግርኛ ነው አይደለ አማርኛ ደግሞ ሁለተኛ ቋንቋሽ ነው ስለዚህ በደንብ ታወሪያለሽ እሞክራለሁ ኦ በጣም ደስ ይላል ጽጌሬዳ ነው ስምሽ ያባፋሰው ባህልቢ ነው ጽጌሬዳ ባህልቢ ይጆአለሁ እንኳን ደህና መጣሽ አመሰግናለሁ እንኳን ደህና ቆያችሁ እሰይ አይናፋርነሽ እንዴ አይናፋርነሽ ነው ይሄ የቴሌቪዥን ፕሮግራም ነው ያዩሽ እየሰሙሽ ነውና ብቻ ካልሻችሁ አዎ ሚለው ይጣፋባችኋል ድምጽሽን ጮክ አድርገሽ ዛሬ እንተረትረዋለን ታሪካችን እንድንሰማሽ ማለት ነው እሺ አትፈሪ ከምትፈሪ ከሆነ ውሃ ይመጣል እሺ እንደዚህ እንዲህ ቀድተን ቻፍ ቆንጆ ነሽ በጣም አመሰግናለሁ ከየት የተቀዳ ነው ይሄ መልክ ይሄ ውበት አይናፋርናት ዛሬ የምታወራን አይመስለኝም ጽጌሬዳ እንትን እኮ አፈንሽው ሳቅሽን ፋርጂው ይውጣ ይሳቅ ለማንኛውም ጽጌሬዳ ባህልቢ ትባላለች ባለትዳርና የልጆች እናት ናት አሁን ከባሏ ጋር በተያያዘ ፍርድ ቤት እየተመላለሰች ነው ያለችው
በቅርቡ ግን ደግሞ ወደ ፍርድ ቤት ከመመላለስ በፊት ወደ ፍርድ ቤት በመመላለስ ጊዜ ፍርድ ቤት ከተመላለሽ በኋላ ህይወት አለ። እሱን ታሪክ ልትነግረን ነው የመጣችው። ሆንኩት ያለችውን የኢትዮጵያ ህዝብ ይስማኝ መድረክም ሁኑኝ ብላናለች። ቁም ነገር ከፈቀደች ብዬ ጠየቅኳት። ፈቃደኛ ሆንሽ? በደስታ መጣሽልን። በደስታ ከየትኛው የህይወትሽ ታሪክ እንጀምር? አሁን ያለሽ አለ አይደለ? ከዛ በፊት ጽጌረዳ የስራ ህይወት እንደውም ውጭ ሁሉ እንደነበርሽ አውቃለሁ። ከዛ በፊት እስኪ ስለ ራስሽ የተወሰነ ነገር ንገሪኝ። መቀሌ መወለድ፣ ማደግ፣ መማር ህይወት አለ አይደለ? በየጥቂቱ እሱን እስኪ ያጫውችን። ያው እንደ ማንኛውም የተወሰነ ጊዜ ተማርኩኝና ያው ኑሮ ለማሸነፍ ወደ ኩዌት ሄድኩኝ። እሺ። ኩዌትም ደስ ይል ነበር። አንዳንዴ ብዙ አጋጣሚ አለ፣ ግን ደስ በሚል ወስጃለሁ ኩዌትን። አዎ። ስንት አመት ቆየሽ ኩዌት? 5 አመት። ይሄን ዲናር ትዝቂው ነበር ማለት ነው? ዲናር ነው አይደል? የኩዌት ደሞዝ 60 ዲናር 70 ዲናር ነው አሉ ደሞዝ። ያንቺ ስንት ነበር? በውጭ ነበር ምሰራው እና ሳራ ነበረችኝ እንትን የምታሰራልኝ ወረቀት። ትንሽ ልጅ ነበርኩኝ ያኔ እና በወንድ እንዳላሰራልሽ ብላ በሴት ሱዛን የምትባል ነበር ወረቀቴን የምታሰራልኝ። ሳራ ቸርነት ትባላለች። እሺ። እና እንደዚህ ሱፐር ማርኬት ከላከችኝ ጀመያ ይባላል ሰዓት ትይዝልኝ ነበር። እንዳትበላሽ ብዬ ነው ምናምን ትለኛለች። የአዲስ አበባ ልጅ ነች። እሺ። ስለዚህ ነበር በውጭ ነበር ምሰራው ማለት አንድ ሰምቼ እኮ ነው ደሞዜ 60 ዲናር ነው አለች እንዴ ብዬ 60 ዲናርን ስመታው ብዙ ነው በርግጥ። ግን አሁን የዛን ሀገር ብርና የዚህን ሀገር በዛውም እንድታወሪኝ ብዬ ነው። በአለም እርግጠኛ አይደለሁም 100%፣ ግን ትልቁ ዲናር ነው አይደለ? በምንዛሬ እሱ ንገሪኝ የተወሰነ። በፊት 60 ዲናር ምናምን ነበር። 60 እያለ እኔ 200 ብር ነበር። 200 ዲናር? አዎ። ከዛ ግን 50ው ለኦፊስ ይሆናል ማለት ነው፣ ለቢሮ ለነሱ ይሆናል። ለስራ የሚልኩኝ በወር ነበር ምሰራው። ስለዚህ ለአንቺ 100 ይደርስሻል? 150 ይደርስሻል። አሁን ምን ብዙ ነው። አደረግሽ ያንን ብር? ያን ብር አላጠፋም ነበር፣ ምንም አላወጣም። እንደዚህ እንደውም አላወጣም የእውነት። እና የደቡብ ልጆች ምናምን የሐዋሳ ልጆች ነበሩኝ ከኔ ጋር የሚኖሩት። ሳሎን የጋራ ነው እና ግራ ገብቷቸው ጴንጤነሽ ወይ ያሉኝ፣ ይቅርታ እንደዛ አሉኝ። አልጠጣ ምናምን እና እንደዛ ብለው ጠይቀውኝ ነበር። ለምን ጠየቅሽኝ ስላት አይ ብዙ ጊዜ ምናምን ተዘግተሽ ዝም ነው የምትዩ ምናምን አሉኝ። ብሩን ያን ሁሉ 150 ደሞዝሽ ከሆነ ወደ ኢትዮጵያ ስትመለሽ ከ5 አመት በኋላ ብዙ ብር ይዘሽ መጣሽ፣ ሰብሰብ አድርገሽ ያንን ብር ምን አደረግሽው? ቤት ተሰራበት። የት? መቀሌ ላይ። መቀሌ ህይወት። ከዛ ተመልሰሽ ህይወትም የቀጠለው መቀሌ ነው አይደለ? አዎ። ታሪኩ የሚጀምረው መዛ ነው። እስኪ ንገሪኝ፣ እንዴት ቤት ሰራሽ? ኑሮ ተጀመረ? እሱን ንገሪኝ እስኪ። ያው እልከው ነበር ወደ እህቴ። ከዛ ቤት ሰራችልኝ፣ ገዛችልኝ። የተሰራ ነው የተገዛው። ከዛ እንደዚህ ዘመናዊ ቆንጆ ቤት ነው። እኔ መጥቼ የሰራሁት ሴራሚክ ገንዳ መግጠም ምናምን ነበር እንጂ ተሰርቶ ምናምን ነበር። አዎ። ከዛ ልጄ ወለድኳት እዛ ቤት አዲስ ቤት ላይ። ከወለድኳት በኋላ ወደ ኬንያ ምናምን እወጣ ነበር። አዲስ አበባ ኑሬ ያረኩ አከራይቼ። ከዛ ያው ይሄ ታሪክ የሚጀምረው ከዛ ነው። ከዛ በኋላ ያው የልጆቼ አባት ለእንትን ነበር የመጣው፣ ቤት ክራይ ፈልገው ምናምን። ቤት ክራይ ፈልገው ሲመጣ አስታውሳለሁ የዛኔ የሆነ አንኳኩቶ ይለጠፋል የሚከራይ ቤት ተብሎና ክፍት ሳረገው ብዙ ጊዜ አልወጣም። እንደውም ነገረ ይኸዳ ነገረ ይመጻ በሚባል ነው የምታወቀው ሰፈር። ተናገሪ አውሪ እንጂ ምናምን ነው የምባለው። እንደዚህ ወልዳ ምናምን ገንፎ ልንበላ ምናምን ከሄድን ተናገሪ እንጂ ምናምን እባላለሁ እና ነገረ ይመጻ ነገረ ይኸዳ ምናምን እባላለሁ። ከዛ
መጥቶ ክፍት ሳረገው ዝም ብሎ ነበር የገባው ዘው ብሎ የትኛው ነው ይከራያል ወይ ምናምን አላለምና በዛ ተዋወቅን ከልጆች አባት ጋር ማለት ነው። እሺ ልክ የሚከራይ ቤት አለ ብለሽ አንቺ ለጥፈሻል? ለጥፋላ። ኦኬ የቤትሽን አንኳኳና ብርግድ አድርጎ ዘው ብሎ እንደገባው ደግሞ በዛው ወደ አንቺ ልብ ሳያንኳኳ ነው አይደለ? ነው አንኳኩቶ ነው የገባው? አይ ዝም ብሎ ገባና ወደ ግራ ልብሽ ገባኝ። ለምን ወደ ልብሽም ማለት ይሄ ወደ ልብሽም ዝም ብሎ ነው የገባው? አይ አንኳኩቷል አንኳኩቷል። ያው እሺ ሲያንኳኳም ሰው አለ የለም አላለም፣ የትኛው ነው ምናምንም አላለም። ወደ ልብሽም ዘውሎ ነው የገባው። ግን ወደ ልብሽ ከመግባቱ በፊት ወደ ቤቱ ገብቷል። ተከራይ ሆኖ ነው የገባው አይደል? የልጆችሽ አባት እና ተከራይ ሆኖ ሲገባ 700 ብር ነበር ቪላ እንደዚህ የወንድ ላጤና እቃ አልነበረውም። ያው ተፋቶ ነበር መሰለኝ ነው በእርግጠኝነትና እቃ ያዘ ምንም የለውም። ብሩ ሰጥቶኝ ጠፋ። 2 ሳምንት ጠፋ። ከ2 ሳምንት በኋላ መጥቶ አይ ብርህ መውሰድ ትችላለህ ችግር የለውም ሌላ ሰው ይከራየዋል ስለው አይ እቃ እኮ ስለሌለኝ ነው ማስገባበት ምናምን አለኝ። እና ግልጽ እንደውም አልነገረኝም። ከሱ ጋር የሚሰራ ልጅ አለ የቀን ስራ እና እሱ ነበር የነገረኝ። አይ እንደዚህ ተፋቶ እቃም ፍርናሽ ምናምን ስለሌለው ነው ያልመጣ አለኝ። ከዛ በኋላ ግን ያው ገብተውበት ምናምን መኖር ጀመሩ ማለት ነው። ብዙ ናቸው ብቻውን እሱና አብሮት የሚሰራ እንደዚህ ትንንሽ ስራዎች ነው የሚሰሩት ቦምባ ምናምን ለ27 አመት ይታወቃልና አንድ ላይ ይኖሩ ነበር። ከዛ ያክስታቸው ልጅ ደግሞ የዛኛው እህቱ ጨመሩበት ማለት ነው። ሲኖር እያለ ያው ይጠይቀኝ ነበር ለትዳር ምናምን። እኔ ልጅ አለችኝ ከሱ በፊት ረጅም ጊዜ ቆየን አብረን። ከዛ ግን በጣም እየጠየቀኝ ነበር ለትዳር። ከዛ ቤተሰብም ስነግራቸው በቃ ልጅ ይዘሻል ሌላ ጋር ከተሰደሽ እንደገና ከመኖር ለምን አታገቢ ምናምን አሉኝ። ከዛ ጓደኛ ያለች ያክስቴ ልጅም ጓደኛ ኳታር የምትኖር መጣ ነበር። ስነግራት ቤትሽ ፈራው አለችኝ። እሷ ቤትሽ ፈራው አስገብተሽ እኮ ምናምን አለችኝ። ግን እንደዛ ስትለኝ እሱ ደግሞ አለኝ ነው የሚለው አለኝ ምናምን ስለሚል አይ አለኝ ብለዋል ምናምን እኮ ምናምን አልኳት። ከዛ ታዲያ ሰርግም አርጉ አለችኝ። ወልጃለሁ ብለሽ ምናምን ዝም እንዳትይ ስትለኝ ጠየቁት ለሱ ሰርግ እናርግ ወይ ምናምን ስለው ክርስትና ላይ ምናምን አለኝ። ከዛ ግን ልጫ ነው ያልፈለኩት ነገር እንደዚህ ሻንጣ ምናምን ብቻ ይዞ ነበር የመጣውና ሻንጣው ሳየው ባንክ ስቴትመንት አለ ወረቀት ዲያሪ ምናምን አለ እና 2400 ብር ይላል ባንክ ስቴትመንቱ። አሁንም የሚታይ ነገር ነው። ሳየው ደነገጥኩኝና ምንም ላለመጨናነቅ ብዬ ዝም አልኩ። አለፍ ነው ልጅ ተወለደ። ያው ወጪ ራሴ ሸፍኜ ቀጠልን ማለት ነው። ክርስትናው ላይ ገብቼ ምንም አልተደረገም። ያው ኦሬዲ የለውም እንደዛ ብሎኝ ነበር ግን አላረግ ነው ቀጠለ። ከዛ በኋላ ግን መጣላት ጀመር። እንደዚህ ልጄን ይመታት ነበር ምናምን። ከዛ በኋላ የመጨረሻ ጊዜ የዛኔ የመጀመሪያ ጊዜ ለወንድሙ ሳውዝ አፍሪካ አለው ደውዬ ተናገርኩት። እንደዚህ በጣም ነው የሚያኮርፈው መግባባት አይፈልግም ለምንድን ነው አልኩት። እስቲ እነግረዋለሁ አይዞሽ ምናምን ያሳለፈው ታሪክ ሊሆን ይችላል የትዳር የነበረው ህይወት ነው እንደዚህ እንትን የሚለው ምናምን አለኝ። ቀጠልን ማለት ነው። እንደዛ እያልን ከሄድን በኋላ ደግሞ የሆነ በቃ አይግባባምና እኔ ምን እለዋለሁ በቃ እስቲ ካጠፋው ይቅርታ አጥፍተሻል ባለፈው እኮ እንደዚህ አጥፍተሽ ዝም አልሽ እንደ ምንም እንዳልበደልሽ ዝም አልሽ ምናምንና ይቅርታ ጠይቂ ምናምን በለኝ እኔ ይቅርታ እልሃለሁ ምናምን እለዋለሁ። እኔ የ50 አመት የ60 አመት መስልሻለሁ እንዴ ሽማግሌ ብፈልግ እኮ ሄጄ የ17 አመት ልጃገረድ ማግባት ምችል ነኝ ምናምን ይለኛል።
እንደዛ ደግሞ ሌላ ጊዜም እነግረዋለሁ ደግመዋለሁ እንደዛ ብዬ ወይም አጥፍቼ ነበር እኔ ለሱ ማለት ነው ነበርና ይቅርታ ምናምን እስቲ በል አንዳንዴ ምናምን ስለው አይልም አይወድም መግባባትም ምናምን እንትን አይልም ቀጠልን ከዛ ግን ምንድነው ያለኝ ቤት ለምን አንሸጥም አለኝ ቤቱ ሸጠን ለምን ፎቅ አንሰራም አለኝ ከዛ እናኮ ፎቅ እኮ አያሰራንም ቪላ ሸጦ ፎቅ አያሰራም ስለው ችግር የለውም ምናምን ይበቃል ምናምን አለኝ ከዛ ሲል እሺ ብዬ ሸጥኩ ቤቱን ከሸጥኩ በኋላ የዛኔ ነበር በጣም የሆነ ከባድ ፓርቱን ያየሁት ማለት ነው ሰውም እንደዛ አይነት ነው እንዴ እስከ ማለት እና አቶ ለምለም ካሳ ይባላሉ እዚህ አዲስ አበባ ነው የሚኖሩት ልጃቸውም ሙሴ ለምለም ካሳ ይባላል ተሽጦ ከተሸጠ በኋላ ቀየር ወደ ኪራይ ማለት ነው ስንገባ ምንድነው የሆነው ልጁ መሬት አትግዢ ቤትም አትግዢ ብሩ ወለዱ ለቤት ኪራይና ለምግባችን ምናምን ይበቃል አለኝ ከዛ እኔ አንድ ቤት ኪራይ ብዙ ጊዜ አልለመድኩም ልጆች ይዤ ሁለተኛ ደግሞ ብሩ ይጠፋል ምናምን ስለው በዛ ግጭት ጀመርን ማለት ነው ከዛ እሳቸውም አሉ ማለት ነው ገና አልጨረስንም ከአቶ ለምለም ካሳ እና የሆነ ነገር ስታስብ ወደ ክፋት ይወስደዋል ከዛ ውጪ ያሉኝ እሳቸውም ያው አሁን ይቅርታ ብሎኛል ችግር የለው ውጪ ያሉኝ ጊዜ ሳይሰጡኝ ማለት ነው ከዛ እንደዛ 50,000 ብር ቀንሼላቸው ምናምን ብዬ እንትን አልኩኝ ግን እሺ ነው ያልኳቸው እሱ ደግሞ የዛኔ ነበር ወደ ክፋት ወደ ተንኮል የሚያመረብ አንወጣ ወደ ፖሊስ እንሄዳለን አለ ለምን ቤታቸው እኮ ነው ኦሬዲ ሸጫለሁ አልኩት ከዛ ደግሞ ሮተው የሆነ እቀደዋለሁ እና አይሰራላቸው ምናምን እንደ ክፋት በመመለስ ማለት ነውና የዛኔ ባነንኩኝ ከዛ ደግሞ እንደዚህ ሲሚንቶ እበጠብጥና ሽንት ቤት ውስጥ ከትባቸዋለሁ ከዛ ሲቆፍሩት ያው ቤቱ ነው የሚፈርስባቸው ወይ ይበላሻል ወጪ ያወጣሉ ሲል እኔ ደነገጥኩኝ በእንደዛ ያህል ውጣ ከተባልክ ችግር የለውም ትወጣለህ ኦሬዲ ብሬን ተቀብያለሁ ሙሉ ብሬን ከሰውየው ጋር ቢቀንስም ተስማምቼ ነው ከሳቸው ጋር ምን ያህል ሸጥሽው የዛኔ 3 ሚሊዮን አሁን ቤቱ ግን 10 ሚሊዮን ምናምን ነው ቪላ በዛ ሰፈር እንጂ በሌላ ይጨምራል እሺ ከዛ እንደዛ አለ አይ እንደዛ አይደረግም ነውር ነው አልኩት አላረፈም እነዚህ አትክልቶች ነበሩ ብርቱካን ሎሚ መንደሪኒ ምናምን የተከልኳቸው እንደዚህ ነቅዬ ወስዳቸዋለሁ ምናምን አለ እንደዚህ አይነት ሰው ነህ እንዴ በቃ እኮ ቤታቸው ነው ሰውየው እንሂድ ነውር ነው ምናምን አልኩት አንድ ደስታ ያሳለፍኩበት ቤቴ ነው ወልጄ አጥምቄያቸው ምናምን ልጆቼ ነውር ነው አልኩት ወጣን ማለት ነው ስንወጣ ኦሬዲ ተከራየን ማለት ነው ከዛ ብር ስጭኝ ነው የሚለው ከዛ እንቀጥላል ዝም ብለን በጣም እንጣላለን ለመጀመሪያ ጊዜ ሐዋርያ ይባላል አይ ዶንት ኖ በአማርኛ አላቅም የጾም መፍቻ ነው በ5 ሐምሌ የሚገባል የዛኔ ውጭ ሄዶ በዋዜማ ሰው ዶሮ በግ ምናምን ይገዛል እንዳቅሙ ሄዶ አደረ ከዛ እኔ ደግሞ ደወልኩኝ የዛኔ ማለት ነው ለምን ያው በይቅርታ ምናምን መታለፍ ስላለበት ትዳር ስደውል አይገባሽም ውጭ አደረ ያለው ምናምን አለኝ ዝም አልኩኝ በሶስተኛ ቀን መጣ የዛኔም ግን ፈረሰኛ አልነካነውም ላባወራ ብለን ነው ያስቀመጥነው ማንንም ያቃል ሰፈር ላይ ለሱ ያለኝ ክብር ትዳር የሚሰጥ ከሆነ እንደ ዳዊት አይነት ትዳር ይስጠን ነው የሚሉት ጓደኞቹ ምስክር ላይም አልቀረውም በዚህ አጋጣሚ በጣም ነው ማመሰግናቸው በዚህ አጋጣሚ ምስክር ላይ ማለት አንቺ ላይ ሊመሰክሩ እንደዚህ ስትካሰሱ ማለት ነው ከሶኝ ኦሬዲ 5ኛ አመት ልንይዝ ነው 4 እየጨረስን ነው ክርክር ላይ አዎ
ስንት አመት በትዳር ቆይታችሁ ማለት ነው? በትዳር 2 አመት ነው የቆየ ነው እና በ2 አመት ውስጥ ኢንካማችሁ ምንድነው አልታየልንም። ምንድነው ገበያችሁ ከየት አመጣችሁት? ኮሮና ነበር፣ ጦርነት ነበር፣ ምንም አላየውም ዳኛ። ኢቭን እንኳን እንዴት ነው አጠገባቸው ሆነ የሆነ ስንት ውሸት እየዋሻቸው እንደዚህ ግራና ቀኝ አያዩ ዳኞች። ወደ ጠቡ እንዴት እንደገባችሁ? ወደ ጠብ ሁሌ እንጣላለን። ሁሌ ኦሬዲ ከዛ በፊት ብዙ ህይወት ስለነበረው ልጆች ምናምንም ስለነበረው አይነግርህም። ልጆች ነበሩኝ አሉኝ ምናምን አይልም ስለነበረም ዋናው ጸብ ግን አንድ ከሰውየው እንደዚህ አርግ ሲለኝ የክፋቱን መጠን ይዛን ያየሁት። ኦሬዲ እኮ ከተጣላ ሰው ከሆንክ ለቀ መውጣት ነው። ካለብኝ ሂሳብ ደግሞ ወራረዳለሁ ማለት ነው ከሳቸው ጋር። ግን ምንም የለኝም መውጣት ነው ያለብኝ። ከዛ ኪራይ ቤት ሆነን አትግዥም ነው ያለኝ። ግዢ ቤት እንኳን ቶሎ ብለሽ አግዝሻለሁ በጉልበት ምናምን እንኳን አላለኝም። ምንድነው አትግዥና በወለዱ ቀለባችንና የቤት ኪራያችን እንችላለን ብሎ ቁጭ ብሎ ለመብላት ማለት ነው። እኔ ደግሞ እንዳይጠፋብኝ ብዬ በሬት ገዛው ስራ ጀመርኩ ማለት ነው። ከዛ ልጄ ይመታታል በጣም አሉ ጓደኞቼም የተከራዩ ከሱ ማጥቶ ልጃትን አዎ በጣም ነው የሚመታት። ኦሬዲ ህሊናው ይጠይቀው። ከምንም በላይ የሰው ልጅ ህሊና አያስቀምጥም። ክፋትን ብትሰራ ተንኮልን ብትሰራ ህሊና ነው እንትን የሚለው። እኔ አሁን የሆነ ሰው እኮ ሊዋሽሽ ይችላል፣ ግን የሆነ ህሊና የሚባል ያለ ከራሱ ጋር እየተጨቃጨቀ ነው የሚኖረው ነው የምለው እኔ በኔ ማለት ነው። እንደዚህ ከወንድሟ ጋር ስትጣላ ሄዶ በጥፊ ነው የሚላት የ5 አመት ልጅ ማለት ነው። ከዛ እንደዚህ የፊቱ የእጁ ቅርጽ ራሱ የሚወጣባት ጊዜ ነበር። ከዛ መምሪያ ወረደ ማለት ነው እኛ ቤት። ምንድነው ያለው መምሪያው? ልጆች እኔ ስገባ ልጆች እንዳይገቡ እሱ ነው የሚያወጣው። ህግ አወጣ ነው የምትል? ህግ ነው የሚያወጣው። ባለው ነው የሚሄደው። እኔ ለምን ጸብ ስለማልፈልግ ማለት ነው፣ ሰላም ስለምፈልግ እሺ ነው የምለው። ከዛ ያወጣው ህግ ምንድነው? እሱ ሲመጣ ልጆች ወደ ሌላ ክፍል እንዲገቡ፣ ምግብ ከተሰራ በኋላ ደግሞ ለነሱ ቀጠን ያለ ያው ውሃ መጨመር፣ ለሱ ደግሞ ለየት ያለ እንዲቀመጥለት አይነቶች ነው የሚሰራው። ኦሬዲ እንደዛ ማለት ነው። ከዛ በፊት ምን አይነት ነበር የምትሰሪለት? ጠረጴዛ ሙሉ ያለ ማጋነን አይሆንብኝ እዛው ነው የምውለው ፊቴ እስከሚበላሽ ድረስ እየሰራው። ኦሬዲ ለምጃለሁ። እጄም ያስታውቃል። ስቲል አልተሻለውም። የስራ እጅ ነው። ራሱም ምን ይል ነበር? አንቺ እኮ በቃ ካልተባለሽ ዝም ብለሽ እየሰራሽ ሁላ ታድሪያለሽ ይል ነበር። እና ምንድነው ያለው ሰውየው እንደዚህ መደበቅ አይችልም። የራሱ ገመናም ይሁን ምንም ይሁን አይዝም። እና ለጓደኞቹ ይናገራል። ስለኔ ጦርነት ሁሌ ይዞ ሄዶ ይናገራል። የነሱም ያመጣል። እንደዛ ነው። እንደዛ ተሰሪለት ከነበረ ለኔ ለብቻ ይሰራ ለነሱ ደግሞ ቀጠን ይበል ማለትን ምን አመጣው ብዬ ነው። ከሌለ ነው ለኔ ለብቻ ይሰራልኝ የሚለው። ጠረጴዛ ሙሉ ተሰሪለት ከነበረ በቃ ለኔ ለብቻ ለነሱ ሌላ ለምን የሚለውን አመጣው ብዬ ነው። ጥሩ። እሱ መጀመሪያ ነበር እንደዛ የሚሰራው። መጀመሪያ በጓደኝነት ያለና በትዳር ያለን። ጦርነት ላይ ሲመጣ ግን እንደዚህ ቃሪያ ሁላ እንደዚህ ተካትፎ ማለት ነው በጨው ተደርጎ ብቻ ይበላ ነበር ትግራይ ውስጥ። ጨውና ቃሪያ ብቻ ይፈተፈፍቶ ማንንም ይበላ ነበር እንደዛና ለሱስ ጦርነትም ሆኖ ምንም አልጎደለበትም። ግን ቀጠን ይበልና ለኔ ይቆይ ይቀመጥ ምናምን ነበር የሚለው። ያ ኦሬዲ ጎረቤቴ አለ ቤቴ ሸጠልኝ። በጣም የሚገራርሙ ናቸው በሙሉ ሰፈሩ ሙሉና እንጃ አክብሮት አለኝ። እነሱም በጣም አላቸው። ተከባብረን ነው የምንኖረው። የሸጠልኝ ከዛ በጣም ከተጣላን በኋላ ማለት ነው። መጣላያችን ግን ምንም አይደለም። የሆነ ነገር አሁን ለምሳሌ የሆነ ጊዜ ያጣላን ነገር አለ። እኔና ጓደኛዬ ቁጭ ብለናል። ትልቅ ሰው ነች፣ ውስጥ 50ዎቹ ነች። አሁን ውጭ ለረጅም አመት ቆይታ መጣ። ረጋ ያለች ነች ምናምን ጥሩ ሰው ነች።
ከዛ ምንድነው የምናወራው ውጭ ሆኖ ይሰማል። ትልቅ ነው ሳሎኑ። ይቅርታ ለቃላቱ የምጠቀመው አሁን ያው ያልነውን በእውነት አልነገረው ስለፈለኩ ነው። ወንዶች እኮ ይሄዳሉ ነው ያለችኝ። እኔ ደግሞ እረሱ አይሄድም ነው ያልኳት። ኦሬዲ እየሰማ ነው። ከዛ ውይ አንቺ ደግሞ ሁሌ እንዳመንሽ ሁሌ እንደተከራከርሽ ይሄዳሉ ነው የምትለው። የሷ ነው ይሄ የሷ አስተሳሰብ ነው። ከዛ ሰማና ምንድነው ያላችሁት አለ። ይሄን ከዛ በንጋታው ሄደ ውሎ አደረም። ጦርነት ሰዓት ነው ግን ከዛ እርጉዝ ነበርኩኝ የዛሬ 5 አመት ማለት ነው። በጣም ተጨነቅኩኝ። ጦርነት ሆኖ ይተኮሳል የዛኔ 2013 ነው። አደረ። ከዛ ሲመጣ አልተቆጣም። የእውነት ምን ሆነህ ነበር ምናምን አልኩት። አይ ምንም አለ። በሲስተም ስለማልቆጣ ይነገረኛል። ሁሉ ነገረኝ። ምንድነው ያለኝ? ትናንትና ከጓደኛሽ ጋር ይሄዳሉ እያለች ነበር። አንቺ ደግሞ አይሄድም። እኔ ወንድ አይደለሁም እንዴ አልሄድም እንዴ አለኝ። እኔ ምንም አልልህም ችግር የለውም። ከዛ ግን ማን ነበረች ምናምን አልኩት። እውነት ልጆቼ ኢንሳኝ የሆነች ልጅ ነበረች መታ ሻይ ቡና አን ከዛ አሳደርኳት አለኝ። ለጤና ህስለው ያው ተጠቅም ያለው አለኝ ማለት ነው። እሺ ከዛ አልተጣላሁትም። ይሄም ኦሬዲ ህሊናው ያውቀዋል። እኔም ህሊናዬ እየወቀሰኝ ይኖራል። እሱም እንደዛ ምን አይነት እንደነበረን ማለት ነው። ቀጠለ። 10 እንጣላለን። በቃ የሆነ እኮ ይሄኛው አንስቼ እሱ ወደዛ ባረገው ማለት ነው የኔን አንስቶ ነው የሚሰብረው። የሆነ በቀል ነው ደመላሽ ነው ምናምን የሚባለው ነው መሰለኝ። በቃ እንደዛ አይነት ነገር አለበት። ከዛ ክራይ ቤት ነው ያለሁት እሰራለሁ። እኔ ግን ቤቴ እየሰራው ነው። ይመጣል ብር ስጪ ነው የሚለኝ። እንደውም ጓደኛዬ በጣም ነው የምትናደደው። እስካሁን ቤትሽ እኮ የት በደረሰ። በጣም በዘመናዊ ነው የተሰራው። እንደዚህ ወደ 4 ሜትር ነው ቁመቱ። ኮለል ይባላል አይደል ነው። እንደዚህ አይነት ነገር ዘመናዊ ሆኖ ነው የተሰራው። 200 ካሬ ነው ይሄኛው። 175 ያኛው ነበርና እኔ እንጃ ለምን እንደዚህ እንዳረገኝ አላቅም። ለሱ መጥፎ አይደለም። ጓደኞቹም ያውቃሉ፣ ቤተሰቡም ያውቃሉ። እምጣላ ሰውም አይደለም። እኔ እንጃ ቤትም ብዙ ቦታ ሸጬ ለውጫለሁ። በሰላም ነው የምኖረው። ይሄ ነው ያካሰሳችሁ? ይሄ ነው እኔ ለሱ እንደዚህ ያረገችኝ። ፍርድ ቤትም ምን ይሄኛው ቤት አሁን ከሱ ጋር በትዳር ያላችሁ ቤት ሽጠሽ ቤት ቀይረሻል አይደለ? እሺ የትኛውን ቤት ነው የኔ ነው ያለው? የሸጥሽውን ነው የገዛሽውን ነው? ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። የትኛውን ቤት ነው የኔ ነው ያለው? የሸጥሽውን ነው የገዛሽውን ነው? የገዛሁት። ያኛማ ኦሬዲ ተሸጠ። ብሩም እየሰጠሁት ነው። በዚህ አጋጣሚ ቤተሰቦችም ያውቃሉ። ሐኪም ቤትም ሳይቀር ነው የወሰድኩት። ፊቱ ተበላሽቶ ነበር። ማንም ያውቀዋል። ሳውዝ አፍሪካ ያሉም ያውቃሉ፣ እዚህም ያሉት ያውቃሉ። አሳክሜው ማለት ብሩ ተስገብግቤ እንትን አላልኩም፣ አልያዝኩትም። የልጆች አባት ነው እያወጣውለት ነው። አሁን ያንቺ ክርክር ቤቱ የኔ ነው አይደለ?
እሱ ወደ ትዳሩ ሲመጣ 2400 ብር ብቻ ነው ይዞ የመጣው ነው። በዚህ ጉዳይ ነው የተከራከራችሁት? እሺ ፍርድ ቤት ክርክራችሁ ምን ነበር ንገሪኝ እስኪ በዛው። ጥሩ ጦርነት ላይ ሆኜ ነው ወረቀት ያመጣልኝ። ትዝብቱ ማለት ነው። ለትዝብት ለማንም ትዝብቱ ለህዝብ ልተው። ለምን ሰሜን ክልልም በየትኛውም ቦታ ሰላም በተወሰነ መልኩ አሁን እየተቀያየረ የለንም ያለው በኢኮኖሚም በምናምንም ይሄ ያለ ሀቅ ነው። እና ጦርነት ላይ ባለሁበት ሰዓት የክስ ወረቀት ይዞልኝ መጣ። እኔ ደግሞ ከሰው ጋር ብጣላ እንኳን ጦርነት ባለሁበት ሰዓት ማለት ዘምተሽ ነበር አንቺ? አይደለም እንደ ክልል ጦርነት ሰዓት የሚበላ የለም እኮ እዛ ትግራይ ውስጥ እንደዚህ ሙቅ ጠጥተህ ምናምን ነው የሚታደረው። ያው ማንም ጦርነት ስለነበር ባይኖርበትም ይገምታል ሰው። እና በእንደዛ ሁኔታ ሆኜ 10 ኪሎ ዱቄት ነበር ስንዴ መንግስት ነው የሰጠን እሱ እያለን ትቶን ሄደ። ከሄደ በኋላ ዝም አልኩኝ። እኔም እሱ ምንድነው የሚፈልገው ሁሌ የሆነ ምክንያት ነው የሚፈልገው። እንደዚህ ብላኝ እኮ ወጣው ምናምን ነው። አድሮም ቢመጣ እኔ ዝም ብዬ ነው የምገባው። ኦልሬዲ ጥሩ መልስ አይሰጠኝም። ሲጀመር ደግሞ እዚህ ጋር ግልጽ ማድረግ የምፈልገው ቤቱ አላለቀምና ለ1 አመት ነው የቆየው እዛ ቤት። ተመስክሯል። በራሱ ምስክር ነው የተመሰከረው። በራሱ ባመጣቸው ተክሉ ኃይሌ ይባላል። አስመራም የአስመራ ልጆች በጣም ያውቁታል። አዲስ እንዲሁም ማርያም ቤተክርስቲያን የሚታወቃል። ሰውየው የቢዝነስ ሰው ነው። አዳቂ አዳጋም ይታወቃል። እና ራሱ የሱ ምስክር ነው። በሱ በኩል የመጡ ናቸው። 3ቱ ቀርቷል ኦሬዲ እንዳጠራና አሉት። በሷ ልጅ አመሰክርም። ትዳር የሚሰጥ ከሆነ እንደ ዳዊት አይነት ትዳር ይስጥ ነበር ምንለው። የኛ የቤት ኪራይ እያሰብን ልጆች እያስተማርን ለሚስቶቻችን እያሟላን ሰርተን ሴራሚክ ነው የሚሰሩት። ኦሬዲ የተያያዙ ናቸው። እሱ ቡምባ እነሱ ሴራሚክ እና ኤሌክትሪሻን ምናምን ናቸው። ጓደኛሞች ናቸው። ረዘን ያሉ ማለት ዲሴንት የሆኑ ሰዎች ናቸው። የተረጋጉ እና እንዳጠራም ብሎ 3 ምስክር ኦሬዲ ቀርተዋል። ከ5ቱ 2 መጥተዋል። አንመሰክርም በዚህ ትዳር አንመሰክርም አሉ። ምን መሰክር ከሆነ እንኳን እውነቱን ነው። በዚህ አጋጣሚ ቢናገሩ ራሱ ደስ ይለኛል ቢወጡ በአሁኑ ሰዓት። እነሱ ግን ኦሬዲ ትዝብት ላይ አልገቡም። ህሊና ማጣት ላይ አልገቡም። በሐሰት አልመሰከሩም እነዚህ ሰዎች። እንደውም ዳኛው አደፋፍሮታል። የሚገርምሽ ምንድን ያለው በልንጅ መስከር እንጂ ያለው ለሱ ደግፎ ማለት ነው። በልንጅ ምናምን ይለዋል። ያኛው ደግሞ ደና የሚባል በሰዎች የሚከበር ምናምን ነው። እንደርታ አካባቢ በዛ ሰፈር ያለንበት በጣም ነው የሚከበረው። እኔ አላቀውም ማቀው የምመሰክረው ማቀው ነው አለ። በሱ በኩል የመጣ ነው። እሷ ልጆች ይዛ ከኛ ጋር ነው የምትኖረው። ስራ የላትም። እሱ ግን የተወሰነ ጊዜ መጣ ሄደ። ስራው አላቀውም ማቀው ነገር የለኝም። ህግ ስለሆነ ግን መጥሪያ ስለመጣልኝ መጣው አለ። ትዳር ነበራቸው አለው ዳኛው። እኔ አላቀውም የተወሰነ ጊዜ ነው የቆየው እኛ ጋር አለው። ይሄ ራሱ ምስክር ነው። ኦሬዲ እኔና እሱ ነው የምንተዋወቀው። የት ይተኛል የት አይተኛም። ኦሬዲ ቤታችን ውስጥ የሚኮነው እኔና እሱ ነው የምናውቀው እንጂ ልጆቹ እኮ እንዳይዛቸው ድምጻቸው እንዳይሰማ እንኳንስ ያላለቀ ቤት ውስጥ ነበር የሚተኛው። አመት ሙሉ ማለት ነው። ኦሬዲ ህልኛው ይጠይቀው። ሰውየው ግን አመት ነው የቆየው እኛ ቤት ማለት ነው፣ አዲስ ቤት። ከዛ በጣም ነገር ይፈልገኝ ነበር ወጣ። እኔ ደግሞ ነገር የማልፈልገው አንድ ልጆች ይዣለው ብናገረው ችኛው ብርጭቆ ነጯ ጥቁር ናት ብሎ የሚከራከር ነው። እና እዚህ ስመጣ ጓደኞችን አናግሬያለሁ። እንደዚህ እንዲያርቁን፣ እንዲያስታርቁን፣ እንዲያስማሙን። እስካሁን ድረስ እንኳን ተስፋ አልቆረጡም። እግዚአብሔር የሆነ ሚዲያ ላይም መውጣት አልፈለኩም። ልጆቼ ስል ገፍቶኝ በጣም በድሎኝ እንጂ እኔ የምታይ ሰው እንኳን አይደለም። እና ወደዚህ ስመጣ ጓደኛው መቀሌ ጓደኛው አይደለም ግን መቀሌ ውስጥ ባለ ሀብት የሚታወቅ ነውና
እንደዚህ የዘመዴ ጓደኛ ይሆናል የሱ ደግሞ ያውቀዋል ዝም ብሎ እና ብታስታርቀን ቤቴም የራሴ አረብ ሀገር ስንት መከራ አይቼ ያመጣሁት ነውና ተው ብትለው ትዳር እኮ ካልተስማማ መለያየት ያለ ነው ከመገዳደል የሆነ አካል ከመጉዳት የሆነ ነገር እንትን ከማለት ለልጆች መጥፎ አራያ ከመፍጠር እንትን እንበለው እንደዚህ መለያየት ጥሩ ነው ግን ተው በለው ስለው ወይ ያ ሰው ነው እንዴ ያለኝ ስራ ለሰው ሲናገር 6-7 አይነት ስራ ነው የሚናገረው ኦሬዲ ያውቃሉ ኮንትራክተር ነኝ ህንጻ መሳሪያ አለኝ አሉሚኒየም ቤት አለኝ አስመጪ ነኝ አለ አሁን ደግሞ ወይ ፓስፖርት ገለ እንዳይባል ምንድነው ያለው ኦሬዲ ለሰው ነው ሰዎቹ መመስከር የሚችሉ ናቸው በሶማሊያ ክልል አርጌ እሄዳለሁ ዱባይ መላለሳለሁ ምናምን ይላልና ፓስፖርት ያለ ማንነት አስፈላጊ አይደለም ሰው የሚያስብለው ደግሞ ራስን መስሎ መኖር ነው ሰው የሚያስመስለው ደግሞ ጥረህ የምታገኘው ነገር የቀን ስራ እንኳን ስርት እየሰራህ ውለህ ተጣጥበህ የምታገኛት ሽሮ በልተህ እንኳን ብታደር ሰው ነው የሚያስመስልህ ሰው ያረጋል ህሊና እና ሁሌ የሌለውን አለኝ በማለት ይታወቃልና ያ ሰው ምንድነው ያለው ኦሬዲ ያቃል ቡምባ ስራ እንደሚሰራ ጓደኛው ቤት ሰርቷል አሁን ማለት ነው የሚያሳፍር ነገር በኋላ የሚታይ ነገር ነው ውሸት እኮ ጊዜ ጠብቆ ይወጣል እና አሉሚኒየም ቤት አለኝ ብሎት ጓደኛው ቤት ቧንቧ እየሰራ አገኘው ከዛ እንደዛ ስለው እሱ ልጅ እኔ ይቅርታ አርግልኝና በጣም ነው የሚከብደኝ በአፉ ማደር የሚፈልግ ነው እና ደግሞ እዚህ ጁብሩክ አካባቢ በጣም ነው የሚበደረው አለኝ ጓደኞቹን አስመርሯቸዋል እንደዚህ ብድር ለምሳሌ አንቺን ሊጋብዝ ቢፈልግ ተበድሮ ያመጣል በጀብድም ይናገራል ራሱ ከዛ ደግሞ ከዚህ ከወሰደ ደግሞ ከዛኛው አምጥተው ደግሞ ለዚህ ይመልሳል ኑሮ እንደዚህ አይነት ኑሮ ይሰለቻል ያለ ማንነት መላበስ ማለት ነው ለኔ አሁን አንቺ ወደ ሚዲያ ያመጣሽ ዋናው የኢትዮጵያ ህዝብም ይስማኛል ሽው ታሪክ 2400 ብር ይዞ ወደ ትዳር ገብቶ እኔ 5 አመት ሙሉ ኩዌት ሰርቼ መጥቼ የሰራሁትን ቤት ይገባኛል ጠየቀኝ ነው አይደለ እሺ ይሄን ይገባኛል ብሎ መጠየቁ በህግ ልክ ሊሆን ይችላል ወደ ህግ ሲወስደውስ ፍርዱ ምን ነበር ወደ ህግም እንደዚህ ግራና ቀኝ አላዩትም እንጂ በኋላ ታይዋለህ የትዳራችን ኦሬዲ በ2009 እና በ2008 ትዳር ነበረው አልወለዱም ተለያዩ ካልወለደው ፓርት ነው ይሄ እሺ ምንድነው ያ ቤት ውስጥ አስገብኛላት አላስገባ ማለችው አመት ከ8 ወር ነው ትዳሩ ኦሬዲ ፍርድ ቤት ነው ማየት ይችላሉ ተጣሉ ከተጣሉ በኋላ ተለያዩ መጣላያቸው ግን ኦሬዲ ቤት ውስጥ አስገብኝ ነው ቤት ነው በሽታው ቤት ያላት ነበረች አዎ ቤት ያላችሁ እሷም ኩዌት ነበረች ትተዋወቃላችሁ እኔ አላቀት እና ኦሬዲ በኋላ እኮ መረጃ ምናምን እኮ እንቀሳቀሳሉ ሲጀመር የሷ ፍሌሽ ነጋለ ፍላሽ እሱም ያቃል አዎ ምን ማለት ነው ምንድነው እንደዚህ በጣም ይጣሉ ነበር እንደሱ እንዳለው እንዴት ነው ያስኩት ምንድነው የሚይዘው ለምን ተጣላ ከሷ ጋር ለምን ተለያያችሁ በሚል እሺ አጥብቄ ሲይዘው ልጅቷ ይቅርብኝ ለምን ለሷ ለምን እንትን እንደል ግን ፍሌሿ እሷን ለማካፋት የያዛት ዳይኒንግ ላይ ወጣ የሆነ ነገር ያው ደስ አይልም ለሷ ክብር ስል ነው እንጂ ለሷ አወራ ነበር እሺ ቢወጣ ራሱ ያ ቪዲዮ እኔ ተጠያቂ ሆናለሁ ካም በኋላ እኔ ጋር ነው ያለው እሺ እኔ ጋር ሌላ ጋር ቢኖርስ የለም ልጁ እችን መታከል ስልክ ነበር ያዘው ነው ከያለው አይደል ትንሽ የሚቀርጹት እሷ ነበር ያዘው በሷ ይዞ ይንቀሳቀሳል ለሰው ያሳያል ምንድነው የሚለው እንደዚህ እኮ ነች መናገር አልችልም ሴት ልጅ ነች እንደኔ እሱ እንዲመቸው ለመጥፎ ነገር ለማማረም እንዲመቸው ብሎ ነው የቀረጻት ብትሆን እንኳን ኖሮ በሰላም መለየት ነው የምመርጠው እኔ ከማንም ጋር ማን ይሄ ፋይል እንደ አንቺ ጋር እንዳለ ታውቃለች እሷ እንደዚህ ተያይተን እንኳን አናውቅም ግን ያንድ ሀገር ልጆች ነን አጋጣሚ ማለት ነው ኩዌት እንደነበረች
ያው ያካፋታል እዚህ ጋር ሙቋ የተደፋባት ጎይት ውስጥ እኮ እንደዚህ ስለሆነች ነው ቪዲዮ ላይ እንዳለ ማለት ነው እንደዚህ ስለሆነች ነው ምናምን ብሎ ያካፋታል ብዙም አልናገሩም ግን አለኔ ጋር እሱ ጋር ያካፋታል ማለት ያካፋታል ይክፉ ያወራባታል ይቅርታ አዎ አይ ግልጽ ነው ይገባኛል አዳዲስ ቋንቋም መልመዳችን ነው እሺ የሆነ እንደተበዳይ ለመሆን ያረጋው ነው ያ ፍሌሽ እና እንደዛ አድርጎ አንቺን ቪዲዮ ይዞብሽ ቢሆንስ ያንቺንስ አልያዘብኝም በጣም የቤት እንዴት ነው ይቅርታ በጣም ዋይፍ የሚባል እንደዚህ እናት የሚባል ነገር ነኝ እንደዚህ አለልሃ ጉድ የምትል እናት ቆልፎት ይሄድና ግቢ ነው ኦሬዲ ማታ ሲመጣ ከፍቶ ይገባል እኔ በቃ ኦሬዲ እዛ እየሰራው ነው የምቆየው ወይ ልውጣ ወይ ሻይ ልጠጣ አንድ ቀን ሻይ ጋብዙኝ አያውቅም እግዚአብሔር ምስክሬ ይሄን ያህል አንቺ በምትይው ልክ እሱ አእምሮውን አሰርቶ ቪዲዮ መያዝ ብቻ አይደለም ቤታቸው ሲሸጥ እንዲባረግ ብሎ ያሰበ ሰው ነውና ምናልባት አንቺ በማታውቂው መንገድ ቤት ውስጥ በሆነ ሚንስ በሆነ ባታደርጊው አንቺ ዳይኒንግ ላይ ወጣ እንዳልሻት እንደዛ ባይሆንም እንኳን እንደዛ አይነት ቪዲዮ ቢኖርሽ አንቺ ምን ማረጋገጫ አለሽ እኔ ለሱ መልካም ነበርኩኝ ኦሬዲ ቤቱ ለመካፈል ፈልጎ ነው እንጂ ህሊናችን ይጠይቀን እኔ ለሱ መልካም ነኝ ያረጋል ብዬ አረጋል አለም እሷም እኮ እንደዛ ብላ ነበር ይሆናል በርግጥ እኮ እሱን እኮ ልልሽ አዎ ቢያረግቡን ግን ያርገው ችግር የለው ኦሬዲ እሱ ነው ክብሩ የሚቀንሰው ለምን የሷን ቪዲዮ ያሽው አንቺ እስካሁን ድረስ እጄ ላይ ያለሽ ፍሌሹ በምን ምክንያት ነው ያስኩት ዋሌቱ ወደቀ ሲወድቅ በቃ ኦሬዲ ተፈለገና ምን አለኝ እንደውም ማለት ነው ለልጆቼ ታሪክ ይቆይላቸው ወይ ይቅርታ እየታርገውት ነው ምናምን ብዬ ተጨናነኩኝና ወይ እዚህ ቤት እኮ የሚወጣ የሚገባ ያለ ስርዓት ያለው ቤት ነው እና ልጃችን ነው ጥሎት የሚሆነው ምናምን እኔን ሊፈልግ ወጥቶ ምናምን አለ ለምን ለሊት ወጥቶ ግቢው እሱን ሊፈልግ ምናምን ወጥቶ በዛ ብሎ አስቦ ነውና በዚህ አጋጣሚ ያው ልጆቼም ማንንም ማይገባበት ስርዓት ያለው ቤት ነው ብሎ ነው የተናገረው ለኔ እንኳን አልተቆጣኝም የዛኔምና ከዛ ከጊዜ በኋላ ፍሌሹ ሽንት ቤት አለው እያንዳንዱ ቤት ኦልሞስት 5 ሽንት ቤት አለ ታች ላይ እና አንደኛው አልተሰራም ነበር እዛ ዋሌት ታገኙኝ ስከፍተው ያ መሆኑን አውቃለሁ ከዛ አውርቶሽ ነበር እንደያዘ አዎ ከፈትሽው አንቺ ለምንድነው የነገረኝ እሱ ኦሬዲ የሆነ ለትዳር አጋርህ የምትመርጠው ሰው አጥብቀህ እንትን ትጠይቀዋለህ እንዴት ነበር ህይወትህ እንዴት መጣህ ምናምን 2 ልጆቹ ደብቆኛል 4 ናቸው አሁን ልጆች ያሉት አዎ አንዷ ግን በህይወቴ እንዳላገኘ ካገኘሁ ግን አስገድልሃለሁ ብላ ዞር ብለዋል ካንቺ ልጆች ጋር ነው በድምሩ 4 አዎ የኔ 2 ናቸው አንደኛው የ22 አመት ልጅ አለው እዛም የልጃችን ገዳይ ይሉታል አሁን አንዳንድ ጊዜ እንደዚህ አይነት ቪዲዮዎች የሆነ ሰው ላይ በቀላሉ የምታልፋቸው ነገሮች አሉ ሶሻል ሚዲያ በጣም ፓወር አለው አንቺም ሳታስቢ አሁን ዝም ብዬ የዋህነትሽን እያየሁ ነው ካንቺ እጅ ቢወጣ የሆነ ነገር ቢሆን ያንድ ሰው ህይወት እዛ አደጋ ላይ እንዳለ ማሰብ መቻል ነው ሶ እኔም ዝም ብዬ የጠየኩሽ ለምንድነው እንደዚህ አይነት ነገሮች በቀላሉ የሚታዩ ነገሮች አይደሉም ካንቺ ማጥፊው ልትያት ነው አዎ እንደው ካንቺ ወይ ሳታጠፊው እኔ አሁን ምክንያቱም እቺ ሴት አንደኛ በህይወቷ እኮ አልናገርም ነበር እውነት ነው በዛ ላይ ተጠያቂን ይሆናሉ እያልኩ ነው በግልጽነት ማለት ነው ስለዚህ ለምን አንቺስ ተጠያቂ ትሆኛለሽ ሰይጣንስ ለምን ጆሮ ይሰማል እንደገና ደግሞ እሷን ትበደልሽ እኔ ጋር ያለው ፋይል ኢንኬዝ ሌላ ሰው ጋር ላይሆን የሚችልበት ምክንያት የለም ብለሽ አንቺ ጋር ያለው ፍላሽ ኮፒው ሌላ ሰው ጋር ወይ ሌላ ስልክ ጋር ሊኖር ይችል ይሆናል አይታወቅም አይደለ እኔ የለም ብዬ ነው ማስበው በዛም ነው ምንም እኔ ተጠያቂ ራሴን መጋፈጥ እንዳልሽው ጥሩ ነው ባይሆንላት ደስ ይለኛል አትጠይቂ አንቺም ተጠያቂ አትሁኚ ሰይጣንም ማይስማው ማንንም ምንም እንተናዩ እሷም አትሳቀቅ ምክንያቱም እንደዛ ስታረግ እየቀረጸ መሆኑ ልታክ ትችላለች እድሜ ልኳን የተሳቀቀች ይሆናል በእያንዳንዱ ደቂቃ ምን ነው ያኔ በቀረብኝ ያለች ልታስብ ትችላለች ማንነቱ በኋላ ሲገባት ስለዚህ
አንቺ እንደምንም ብለሽ ሽንት ቤት ላይ ከተዋለሁ በቃ የሆነ ነገር ሽንት ቤት ላይ ስለማረገው እኮ ነው አሁን ክፋት ቢኖረኝ እኮ ካንቺ ጋር አይገናኝም ካንቺ ክፋትሽን አይደለም ግን ምንድነው በቃ የመጨረሻ ስብር አድርገሽ ነው እንጂ ሽንት ቤት ብቻ አይደለም ስብር አድርገሽ ፍላሽ ላይ አይደለ ፍላሽ ያው ብረት ለበስ ነው የሚገርመው ስለሚያውቀው የሆነ ፋይል ነው አይደለ የሆነች እህትሽ የሆነች ኮይት እንደሄደች አንቺ በሄድሽበት ሁሉ ታሪክ ሄደች እሷ ወዳ ፈቅዳ ያስቀመጠችው አይደለም ሳታውቅ በነገራችን ላይ እዚህ ጋር ላቋርጠህ ፈልጋ የተቀረጸችው አይደለም ልገልጸው ስለማልፈልግ ነው ያ ነገር ገብቶኛል ወጣ ስለሆነ ነው ሌላ ነገር ስትገልጪው ደግሞ የሆነ መጠጥም ነበር ሳታቂ የሆነ ነው እንጂ እንደዚህ ወይ ያወቀች ምናምን አይደለም ለዛ ያወቀች ማን ይተቀረጻለች አየሽ አሁን በደንብ ካብራራሽው ቪዲዮውን በቃል መግለጽ ስለሆነ በደንብ እኔ አውቃለሁ ስለ ታሪኩ ስለዚህ ያ ኢንኬዝ ሰው እጅ ከገባ ሌላ እህትሽ ትጎዳለች አይደለ ሰው እጅ ከገባ ይወጣል ያ ፋይሉና ለሷ ጥንቃቄ ስትይ ካንቺም ደግነት በመነሳት አንቺ ጋር እንደውም ልጅቷ እድለኛ ናት አንቺ ጋር በመግባቱ ማለት ነው ገብቶሻል ሌላ ሰው ገብቶ ቢሆን ኑሮ ወይ አሳየ ይሄን ከማወጣብሽ ብርታ መጫለሽ ምናም ብሎ ሊደራደራት ይችል ነበር አንቺ ጋር በመግባቱ ጥሩ ነው ግን ቀጥቅጠሽ ሰብረሽ አጥፊላት አርጊውና አረጋለሁ በጣም ጥሩ ባለቤትሽ የለፋሁበትን ሀብቴን 2400 ብር ይዞ መጥቶ የ10 ሚሊዮን ቤቴን ይገባኛል ብሎ ከሰሰኝ አልሽኝ ወደ ክስ መሄዱ ግድ የለም በህግ ማን ወደ ህግ መሄድ ግድ የለም መብት ነው በትዳር 2 አመት ቆይታችኋል 2 ልጆች አፍርታችኋል 2 ልጆች ብቻ አይደለም ያፈራሁት የ10 ሚሊዮን ብር ቤት ማፍርቻለሁ የሚገመት ታካፍለኝ ብሎ ከሰሰ መክሰሱ ግድ የለም በህግ መጠየቅ መብት ነው እዚህ ሀገር መጠየቅም ግዴታ ነው ምን ፈረደ ፍርድ ቤቱ እስኪ እሱ ንገሪኝ እሺ ጥሩ ፍርድ ቤቱ ኦሬዲ ምንም አላየውም ብያለሁ ለማስገደድም ሄዶ ነበር እንደዚህ መስኮሩ እንደማለት ነገር እና ለግማሽ ብሎ ነው ተካፈሉት ብሎ ነው የፈረደው 50-50 አዎ ግን ምንድነው እዚህ ጋር ጦርነት ሳት ነው አይደል የከሰሰኝ ኢንካማቸው ምን ነበር ብሎ አላየውም ይሄን ያህል በዚህ አጋጣሚ ትዳር ግን ነበራችሁ ትዳር ለ2 አመት ነው ለ2012 መጨረሻ እስከ 2014 ባለው ነው አሁን እዚህ ጋር እኔ አንዳንድ ጊዜ ያው ከብዙ ታሪኮች በመነሳት አንድ ሰው የመጀመሪያ ቤትሽ በራስሽ ስም ከትዳር በፊት ሊከራይ የገባበት እንደሆነ ማህበረሰቡ የሚያውቃል አንቺም ታውቂያለሽ ማንም ሰው በዛ ሁለተኛ ግን እንሽጠው አለሽ አሸጠሽ ከዛ ስትገዢ ሁለተኛውን እዛ ላይ ጥያቄ ሊኖር ይችላል በማን ስም ተገዛ ነው በራሴ ነው የራሴ ስም ብቻ ነው ግን ብዙ ጊዜ ፍርድ ቤት የሚያጋጥመው ጠበቃ አቅርቦልኝ የነበረው ፎቶ መለጠፍ ይቻላል ማንም ፎቶ በውስጥ ገብቶ ማስለጠፍ ይችላል ግን ወይዘሮ ጽጌረዳ ነው የሚለው እገሌና እገሌ አላለም ኦኬ በዛ ላይ ደግሞ ይኸውልሽ ህግ አይደለ አሁን መማማሪያ አይደለ ምንሰራው ለምሳሌ ያኛው ቤትሽ ህጋዊ ትዳር አላችሁ አይደለ ከዚህ ቀን ጀምሮ እስከዚህ ቀን ተጋብተዋል የሚል ያኛው ቤትሽ ተጋባችሁ ተብሎ ከተቀመጠው ቀን በፊት የነበረ ነው ለመከራከር ያመቻል አይደለ ይሄኛው ቤት ግን ተጋባችሁ ከተባለ በኋላ ቀን ነው ባንቺ ስምም ቢሆን በትዳራችሁ ፔሪድ እቺ እንትኗ የ2 አመቷ ጊዜ ውስጥ አለ አይደለ አዲስ ቤት የገዛሽው በዚች እድሜ ጊዜ በዚች 2 አመት ውስጥ ነው አይደለ በዚች ጊዜ ውስጥ ደግሞ ትዳር አላችሁ የ2 አመት ትዳር አላችሁ ያኛውን ሲያሸጥሽ አልሸጥም ማለት ትችይ ነበር አሁን ህግ ነው የምናወራው ምክንያቱም እኔና እሱ የተጋባ ነው ሰኔ 30 ነው ይሄኛውን ቤት የገዛሁት ደግሞ ሰኔ 30 ሳይሆን ወደ ኋላ ጥር 1 ነው ብለሽ ብትከራከሪ ውሃ ያነሳል ሰኔ 30 ተጋብታችሁ ሐምሌ 5 ቤት ብትገዙ
በትዳር ውስጥ የነበረ ነው ተብሎ ይከረከራል። ብሩ ከየት መጣ ምናምን አለው። ሌሎችም ማምለጫ ህጎች አሉ። ለምሳሌ አንቺ በስጦታ ሌላ ልታገኝ ትችያለሽ፣ በትዳር ሆነሽ ልታፈሪ ትችያለሽ። ይሄም ግን ህግ ላይ መስፈር ነበረበት ነው። ምናልባት ስገምት እኔ ይሄኛውን በግልሽ ከትዳር በፊት ገዝተሽው የነበረውን ቤት ሊከራይ የገባበትን ቤት ይገባኛል ብዬ ብከስ ከማግባቴ በፊት ነው የነበረው። ስለዚህ ይሄን ሽጭ ልበላትና ይሄን ልግዥ ልበላትና ይሄኛውን ግን መከራከር እችላለሁ፣ ምክንያቱም በትዳራችን ጊዜ ውስጥ ነው የገዛችው ብዬ እከራከራለሁ ብሎ ሂሳብ ሰርቶ ከሆነስ ክፉ እያሰብኩ አይደለም። ዳዊት እየሰማንም ከሆነ ምናልባት እሱን እንትን ለማለት አይደለም፣ ግን እንደ ጥያቄ ከክርክሩ አውድ በመነሳት እንዲህ አስቦ ከሆነስ የምታውቂው ነገር አለ ወይ ነው። ጥሩ ሲጀመር ዋናው ህሊና ነው እኮ ሲጀመር። ይሄ ልጅ እኮ 2400 ብር ይዞ ነው የመጣው ያለው። እዛ ጋም ቤት አስገቢኝ ብሏት ተጣልተው ወጥቷል። ከዛ ግን አይ ስለማትወልድ እኮ ነው ወጣው ምናምን ብሎ ምክንያት ፈጠረ ማለት ነው። በሄደበት ቤት አስገቡኝ፣ ንብረት ስጡኝ፣ ወርቅ ምናምን እያነሳ ከመሄድ ትዳር አይበልጥም፣ ልጆች አይበልጡም። ባይመቸው እንኳን ምን ማድረግ ይችል ነበር? ቅርታ ልንመቻች አልቻልንም፣ ልንግባባ አልቻልንም፣ ግን ልጆቼን አሳድጌ እኔ ደግሞ በቻልኩት አግዛለሁ፣ ከሌለኝ ዝም እላለሁ ማለትም እኮ ይችላል። ሂሳቡ ግን ካልኩሌቱ ግን ስለ እውነታ አዎ እንደዛ ነው። እንደዛ እኔ ያልኩት አይነሽ ነው። አዎ ልጆችሽ አሁን የስንት ዓመት ናቸው? አንዱ 7 ዓመት ሆኖታል፣ አንዷ ደግሞ 5። አባታቸውን ይጠይቁሻል? በጣም በሚገርም ሁኔታ ፍርድ ቤት ያውቃል። በጣም አልቃሻ ነኝ፣ በጣም በሚባል በጣም ነው ማለቅሰው። በማልቀስ ታወቃለሁ። ኦሬዲ ፊቴም የተወሰነ እንትን ብለዋል። እና ልጆቹም አቦይ ማዕረይ ነው የሚሉት። አቦይ ማዕረይ? አዎ አቦይ ማዕረይ ካንተ ጋር ነው የምመጣው ብለው ፍርድ ቤት ነው የሚያለቅሱት። እሺ ኦሬዲ ግን ምንም አድርጎላቸው አይደለም። ኦሬዲ ግን አባታቸው መሆኑን ያውቃሉ። የሚገርመው ያያቸዋል እየመጣ አሁን አመት ሆኖታል። አያቸው ሰፈሩ ፈርቷል። አሁን የሆነ እኮ ህሊና የሆነ ጊዜ እኮ እንትን ይላል። አሁን ቤቱ ለ50-50 ግማሽ ተፈርዷል። እሺ አፈጻጸምስ? ቤቱ 17 ሚሊዮን ነበር ይሸጣል ብሎ ያስገባው ራሱ። እሺ አሁን ግን ኦሬዲ የራሱ አይደለም፣ ደክሞ ያመጣው ነገር አይደለም። ይሄ ሰው ለፍቶ ያመጣው በረሃ አይቶ ሙቀት አይቶ እንዴት ነው ዱባይ ላይ የሚሰሩ ወንዶች አሉ በጣም እንደዚህ ያሉ በዚህ ሙቀት በጣም እየታጠቡ ምናምን በመከራ አውሮፓና አሜሪካም እንደዚህ በበረድና በብዙ ድካም እንደዛ ስላላመጣው ለምን 5 ብር አትሸጥም እካፈላለሁ ነው ያለኝ። ለባለ ህሊና ግን ይሄ ንንጃ ይደብራል። ይግባኝ ጠየቅሽ አንቺ? አይሸጥብኝም አይገባውም ብለሽ ይግባኝ ጠየቅሽ? ይግባኝ ጠይቄያለሁ። ሄደና እዛኛው ጋር በጣም ቢዚ ነበሩ ፍርድ ቤት። በዚህ አጋጣሚ እንዳረሳው መንግስት ያወጣው ህግ አለ መሰለኝ፣ ህግ ነው ወይስ መምሪያ ነው አላውቅም፣ ፌደራል እና ምንድነው ያለው ካሁን በኋላ ትዳር የሚይዝ ከሆነ ሰርቲፊኬት ያዝ ምናምን የሚል አንብቤያለሁ። በጣም የሚደገፍ የሚገርም ነው። ለምን ትግራይ ብትሄድ እንደዚህ ሞልቶ የምታገኙ ትዳር ፍቺ ነው። ማንም ያውቃል፣ ማንም የሚመሰክረው ሀቅ ነው። እና ምን አለ የሆነ እንዴት ነው የማይችሉ ከሆነ ኃላፊነት መቀበል ቢቀርስ፣ ልጆች ከወለዱ በኋላ ልጆቹን አንገላተው ቀለብ አልሰጥም ብሎ ተካሰዋል። እኔ ዳዊት ማለት ቀለብ አልሰጥም ብሎ የተካሰሰ ሰው ነው። እና ከቤቱ ትውጣና አለ ለዳኛዋ፣ ትውጣና ከወጣች በኋላ የቤቱን ኪራይ አላለቀም እኮ ቤቱ ብዙ እኮ አይሸጥም፣ ብዙ እኮ አይከራይም። ትውጣና ከቤቱ ወጥታ የተከራየው እሷም ግማሹ ትስጣቸው ቀለብ እኔም ግማሹ አለ ለዳኛ ማለት ነው ይሰጠኝ። አዎ ነው ለልጆቹ፣ እኔ ግን ከኪሴ አልከፍልም አለ። ዳኛዋ ደግሞ ይሄ እኮ ክርክር ላይ ያለ የራሴ እያለች ያለችው ነው
አይሆንም አትወጣም ከቤቱ አንተም 2000 ብር ክፈል ተባለ ማለት ነው ለልጆች አዎ ለሁለቱም 2000 ብር ማለት ነው 2000 ብር እየከፈለሽ ነው አሁን አዎ ይሰጠሻል አዎ እየከፈለኝ ነው በዚህ አጋጣሚ ግን አባትነቱም ቢቀራቸው ማለት ነው በእውነት አይባልም ብዙ ሰው ሊቃወም ይችላል ግን አመዛዝኖ ቢያየው ማለት ነው ቢቀርም የሚያስብል አባት ነው ለምን በጣም መማር በሚገባቸው ሰዓት ትምህርትም አቋርጧል አሁን መስከረም አልገቡም ልጆቼ አይማሩ ለምን ስትረስ ካለበት እኮ ብቻው ሆኖ እኮ መታከም ይችላል ጸበልም አለ በእምነቱ አይደለም ምንድነው የሆነ እንደውም መከታተለው ሚዲያ አለ እና ስለ ናርሲሲስት ይናገራል ልጁ ናርሲሲስት ራሱ አይገልጸው ውሃ ቀጠነ የሚጣላህ ነው በዛ ላይ ደግሞ በምን ተጠግቶ ነው የሚናገረው ሚዲያው ሳይ የነበረው በሃይማኖት ዙሪያ ይጠጋሉ ናርሲሲስት በጣም ነው የሚከታተለውና እውነትም በሃይማኖት ዙሪያ ነው ያሉት ተጠግተው ተሻሽገው የሆነ ይሄ እኮ ሃይማኖተኛ ነው እንዲባሉ ሰው ሲጎድ ግን ተልትለው እንደማትድን አርገው ነው እንትን የሚሉት ውስጥህን የሚያደሙ ልጆቼ እንዳላሳድግ ያላረገው ነገር የለም በእውነት ታንቃነው አትመጣም ብሎ ያሲዝ ነበር ፍርድ ቤት ከልኮ ጓደኞቹ ጋር ይመጣና እንደዚህ ቀጠሯል አይደል ቀጠራው እኔ አረፍዳለሁ ልጆች 3 ልጆች ይዤ ጦርነት አስበዋል አንዷ አመት ያልሞላት ልጅ ነች የአንድ አመት ልጅ ነችና በዛን ሰዓት 2 ደግሞ አሉኝ ለታክሲ አይመችም ቤታችን ምንድነው ወይ ቀጥ ብለው ከተማ ነው የምትሄደው እንጂ ፍርድ ቤቱ መሃል የሆነ አድሽንድፍን ከማርያም ቤተክርስቲያን ታክሲ የለም እና 2ቱም ይዤ አዝዬ አንዷ አዝዬ 2ቱም ይዤ እሄዳለሁ ፍርድ ቤትና ይረፍድብኛል ከዛ ሲረፍድብኝ ታንቃ ነው አሁንም እንዴት አባቷ ትችለዋለች ምናምን ይላል ለልጅህ እናት በዛ ላይ ደግሞ እንጃ ቤተሰብም ጓደኞቹም የሚያውቁት ሌላ ታሪክ ነው አፈጻጸሙ ምን ሆነ አልነገርሽኝም በምን ሁኔታ ነው ያለው አፈጻጸሙ እኔ አላመንኩበትም አልፈረዱልኝም ይያልኩ ነው የሆነ እንዴት ነው ብዙ ኮርቶች እኮ ህሊና በተሞላበት እኮ ይፈርዳሉ የሆነ አንቺ በጠበቃ ነበር የምትከራከሪው በራስሽ የተወሰነ ጊዜ እንጂ በራሴ ነኝ ለምን ኦሬዲ ጦርነት ነው ብር ባገኝም የሆነ ሩዝ ገዝተህ ቀቅለህ ነው የምትሰጣቸው በዋ ጨውና ስኳራውን ብትሰጫቸው ልጆቼ ስኳር የሌለው ምንም አይሉሽም ጨው የሌለው ምግብ ብትሰጣቸው በእውነት ምንም አይልህ ማንም ሄዶ እንኳን ቼክ ማድረግ ጊዜውን ይረዳሉ ጊዜው ኦሬዲ አልፎታል ያ መከራ እና በዛን ሰዓት ሲሄድ እዚህ ጠበቃ አላረኩም ነበር ለብዙ ጊዜ አሁን አልተስማማሽም በፍርዱ 50-50 ነው የተባልሽው ይግባኝ ጠየቅሽ ይግባኝ መጀመሪያ ጠይቄያለሁ ብያለሁ አሁን የትኛው ፍርድ ቤት ላይ ነው ያለው የመጀመሪያ ደረጃ አለ ከፍተኛ አለ ሁለተኛው ላይ ነው ያለው ገና ይቀጥላል አይ ጠበቃ የኔ ኦሬዲ ከነሱ ጋር ሆነና ብዙ ጊዜ እታዘባለሁ እንጂ አልናገርም ኦሬዲ ጸብ ስለማልፈልግ ነው ወይ ይስተካከል ይሆናል ወይ ምናምን ብዬ ከነሱ ጋር ሆነ በጣም የተከበረ ጠበቃ ነው በዚህ አጋጣሚ መቀሌ ላይ አዎ ማለት በጣም ባይባልም የተወሰነ ይታወቃል ሐሜት እንዳይሆን ከነሱ ጋር ሆነ ከከሳሽሽ ከባልሽ ወገን ሆነ ማለትሽ ነው ማስረጃለሽ ለመሆኑ ለኔ ከሚነግረኝ አንፃር ነው ያስኩት ለምሳሌ ምን ይለኛል ወረቀት መጥሪያ ምናምን ሊሰጥ ከያዘው በኋላ ይፈራኝና አይ በዚህ አጋጣሚ በዚህ ሲያልፍ ነው የሰጠሁት ምናምን አለኝና አረ ሄደ ብትሰጠው ስለጠበቃው ምን ችግር አለው እንዴ አልኩት ቀጥሎ የልጅ ቀለብ 2000 ነው የተፈረደው እና ጓደኞቹ ሲቆጡት 2500 አርጎላቸዋል ፍርድ ቤቱ ግን 2000 ነው የሚለው ከዛ ከሆነ በኋላ ሰው ተቆጣኝ ትምህርት ቤት አለ ቀለብ አስቤዛ 2000 ብር ምን ታመጣልሻለች አንዴ እንኳን ቤት ሽማት ሞላ ኮነች ምናምን ሲሉኝ
ደውዬ ምን አልኩት ለጠበቃዬ እስቲ ይሻሻልልኝ ትላለህ በ6 ወር ምናምን ይማሐይሸለይ ይባላል የልጅ ቀለም እንደ ኑሮ ውድነት አዎ ትጠይቃለህ ተቀባይ ካለው ይሆናል ካልሆነ አይሆንምና ከዛ ስለው እሺ ምናምን አለኝ ለብዙ ጊዜ ለ7-8 ወር እሺ ያለ ስልክሽ አይሰራም ይለኛል አይሰራም ነበር ይለኛል የልጆቹ እድሜ አስበው አለ እሱ ጋር ዶክመንት ሲያስገባ ልጆቹ ምናምን እድሜ ይጠቅሷል እና ያ እድሜ እያለው እድሜሽ እኮ እድሜያቸው ልጠይቀሽ ደውዬ አይሰራም ይለኛል እንደሚሰራ ቃለው ግን እሺ አሁን አስገባላችሁ ምናምን ይያልኩ ረጅም ጊዜ ቆየው አይደል መጨረሻ ላይ ምን ቢለኝ ጥሩ ነው አይ ከነሱ ጋር ከመነካካት ለምን ዝም አንልም አለኝ ኦሬዲ እኮ ያለቀ ነው አለኝ ምንድነው የሚያልቀው ያለ ላቡ እንዲወስድ ነው የሚያልቀው አልኩት ማለት ነው ከዚህ በላይ እንግዲህ አስበው 2 ወልደሽ ትዳር ይዘሽ ውጪ ቆይተሽ መተሽ የራሴ ብለሽ በሰራሽው ቤት ላይ ልጆችሽን ማሳደግ ነው የምትመኙ አይደለ ለወትሮ በእኛ ሀገር ሜንታሊቲ ቤት ያለው ልጆቿን ለልጆቿ የብረት አጥር የሆነ ለልጆቿ ልብስ ጫማ ትምህርት ቤት የሚሸፍን እሷ የእናትነቱን ቦታ ነው የኛ ሀገር የስካሁኑ ያንቺው ተገላቢጦሽ ነው እንዲህ ሆነ ሰርተሽ በመሃል ደግሞ ሲመጣና ትዳር ሲገባ ጥሩ ነገር ነው እሱ ልጆች ከወለድሽ በኋላ ደግሞ የሀብት ክፍፍል ሲመጣ ትዳር መፍታቱ በራሱ በጣም ከባድ ነገር ነው የልጆች የአባትነት ጥያቄ ያለ አባታችን የታለው ሰጂን አባታችን አምጪ በአንድ ነገር ነው ህመሙ እዛ ላይ ደግሞ ቤትን ሲባል ያማል ይገባኛል ይሄኛው የኔ የምለውን እኔ የለፋሁበትን ነው የሷ የቆመችበት በባል በኩል ደግሞ ሌላ እውነት አለ አናውቅም ምን እንደሚለን በባል በኩል ደግሞ አራኒ እኮ ነኝ እንዲህ አድርጌ በዚህ በኩል ወጥቼ እሷ የምትለው እንዴት ትሰማላችሁ የሚል ሌላ መከለክ ወደ ፍርድ ቤቱ ሄዶ እንደተከራከረውና እንዳስፈረደው ሁሉ በሚዲያም ሲመጣ ደግሞ የሚለን እውነት ይኖራል የሚያስፈርደው አይደለ እንደ ሚዲያ ይሄን እንረዳ ብዬ ነው እንሰማለን አንፈርድም በሚለው ተስማምተን ያንቺን ታሪክ ሆንኩ ያልሽንን ፊት ለፊት መተሽ ስትነግሪን እንረዳሻለን የሱኛውን ደግሞ በሱ በኩል ትተን ማለት ነው አሁን እኔ ማወቅ መፈልገው እርግጠኛ ነኝ የኪምም ያንቺም ጥያቄ ነው ወደ ሚዲያ ያመጣሽ አንዱ ጥያቄ በቃ ሚዲያ መጥቼ ላፍርጠው ሀገር ይስማኝ ወይ ደግሞ ይሄ ነገር ይስተካከለልኝ የምትዩ ፍሬ ነገሩ ምንድነው እስካሁን እንዲህ አርጎኝ በዚህ ወጥቶ እንዲህ ብሎኝ እንዲህ ወጥቶ ነው አሁን ምንድነው እስኪ አንድ እሱ የሚናገረው እንኳን ቢኖር ማለት ነው ችግር የለውም በጣም ነው ደስ የሚለኝ የሚናገረው ነገር አይኖርም ምክንያቱም ማስረጃ ይዞ መምጣት ስለማይችል ማለት ነው ኦሬዲ ፍርድ ቤት ሲሆን ምስክር አልመሰከሩለትም እንዴት ተፈረደለት ታዲያ ፍርድ ቤት ማስረጃ ልጨርሰውና ምስክር አልመሰከሩም ሲቀጥል ደግሞ ምንም አይነት ዶክሜንት አላስገባም ትዳር በቃ ያ ትዳር ይሁን ምስክሬ ነው ያለው ያ ትዳር ይሁን እንደ ማስረጃ ነው ያለው ማስረጃ ተቀጥሮ ቀጥሎ ደግሞ አንቺስ ምን ማስረጃ መጣሽ እኔ ማስረጃዬ ባንክ ስቴትመንት ቤቴ ሸጬ ከአቶ ለምለም ካሳ ወደ እኔ ገባ ከኔ ደግሞ ወደ ገብረ ኬሮስ የሚባል ማለት ነው የእንደርታ ተወላጅ ወደ እሱ ገባ ማለት ነው እሱ መስክሯል ኦኬ ይሄ ባንክ ስትሸጪ ወደ አንቺ ሲገባ ስም ቤት ስትገዢ በዚህ ጊዜ ውስጥ በትዳር ውስጥ ነበራችሁ በትዳር አይደለ ያው ተቀራርቧል በትዳር ውስጥ ነው አካባቢ የሚባል ነገር የለም በጊዜ ውስጥ አሁን እኮ ቴክኒኩ እኮ ነው ቴክኒኩ እኮ አንቺ ያላሰብሽው እሱ አሰበው ይኸውልሽ መጀመሪያ የነበረሽ ቤት ማንም የለም ስትገዢው እንዲያውም ተከራይ ሆኖ ነው የመጣው አይደለ ኦኬ ይሄኛው ቤት ባንቺ ስም ነው ያለው ይሄኛው ቤት ይገባኛል ሊል አይችልም ከመጋባታችሁ በፊት ልጅ ከመውለዳችሁ በፊት እወድሻለሁ አፈቅርሃለሁ ከመባባል በፊት የነበረ ነው እዚህኛው ቤት ላይ የመብት ጥያቄ እኔ ብሆን እንበልና እኔ ተክለ ሃይማኖት አንቺ ጋር ገብቼ
ተከርቸም እንዲህ አይነቱ ግን ባል ምንድነው ወደ ሴት ቤት ሂዶ ባል ሲሆን ተከርቸም ነው የሚባለው እኔ የማውቀው ባህል እንደዛ ነው ምንድነው የሚባለው እሱ ልምድ አለው እኔ ኦሬዲ ትግርኛ ብዙም አለ ስሙ ነው እንጂ የሚቀየረው ባህሉ አለ ወንድ ወደ ሴት ቤት ሂዶ ሲገባና እዛው ባል ሆኖ ሲቀር ምንድነው የሚባለው እሱ የስማከ ወርቁ መጽሐፍ ተከርቸምን አንብብና ያ እዛ አካባቢ ነው እሱ ጋር የለም እኔ እንደዛ አይነት በሆን እግሬን ይዤ እንደገባሁ እግሬን ይዤ ታስወጭኛለሽ ስለዚህ እሱ ግን መጣ ገባ በነገሮች ላይ እኛ የምናውቃቸው በጣም ብዙ ታሪኮች ከተጋቡ በኋላ ቤት ሊኖራት ይችላል ያንቺን አይደለም ነገር ሌላ ሰዎች ቤት ሊኖራት ይችላል ኮንዶሚኒየም ሊኖራት ይችላል ቪላ ቤት ሊኖራት ይችላል መኪና ሊኖራት ይችላል ማት ታሪኮች መታወለ አንበበል እናቃለን እኛ ወይሱ ሴትም አድርገው አይተናል እንዲህ አይነት ታሪክ ሀብት ራሱ ይዞ ነበረ ተጋቡ ሁሉም በሱ ስም ነው ያለው ከዛ እሷ ያለችበት ሀብት ማብራት ስለምትፈልግ ይሄ ነገር ሲያስጠላ ወደዛ አካባቢ ሄደን እንግዛ ምናምን ብላ ቤት ታሸጠውና በኋላ ሲገዙ አንድ ላይ ይገዛሉ ያ የጋራቸው ይሆናል አንቺ ልባላልሽውም ልጅ መውለዱ ሚስት መሆኑን ብቻ ነው ትዝ ያልሽው ይሄኛውን ሲያሸጥሽ ይሄኛውን ሲያስለውጥሽ እቺ ጊዜ የትዳራችሁ ጊዜ ነበረች ስለዚህ አሁን ወደ ፍርድ ቤት በትዳር ጊዜ ነው ቤቱን የገዛ ነው አለ ትልቅ ማስረጃ እኮ ነው ይሄ ትዳርስ ከምን እስከምን ነው እንዴ ወዲያው ገብቶ ወዲያው እኮ አይደለም የሚሆነው ያንድ ቀንም ትዳር ታምጥቶ እንካ ያንድ ቀንም ትዳር ነው አይመስልኝ አሁን አንቺ ይልሽ የሱ እውነት የመጨረሻ እንትናት የመጀመሪያው ሀብቴ እኮ ነው የተገላበጠው ነው ያንቺ አክስቱ ምን እንዳለች ታውቃለህ ዘመዱ መምህር ጽጌ እሺ ስወአን ብጡጠን ይخኮ ጌርክዮ ይላ እሺ ብቻውም አይደለም ባሉ አለ ልጆቹ አሉ እህቷ ራሱ አለች እህቷ የሱ ዘመድ ሌላ በጣም የሚገርመው ከኔ ከልጆቹ እናት ወስዶ 4 አመት ጠብቋል ቆርቦ ሊያገባ ማለት ነው እኔ እንጃ በየትኛው ሃይማኖት እንደነ ባላቅም የሰው ሀቅ ወስዶ ሰርግ ደግሶ ማብላት እኔ እንጃ ይከብዳል እሷም ቢሆን ይከብዳል የልጆቹ እናት ወስዶ የሰው ላብ ወስዶ ምናምን ትዳር ለመመስረት ማሰቧ ራሱ ትንሽ ይከብዳል በርግጥ ያልነገራት ነገር ሊኖር ይችላል ግን መቀሌ ውስጥ ነን ማጣራት ይችል ነበር እና በጣም ከባድ ነው ስለዚህ ሊያገባ ነው ማለት ነው ቆርቦ ሊያገባ ምንድነው ያዘችው ያቺ ቤት ተሸጣ ሰርግ ለመደገስ ነው የሚጠብቀው ያለው ይሄም የወንድሙ ሚስትም ነገራኛለች ሳውዝ አፍሪካ ያለችው ያጎቱ ልጅ አለች እና አይበቃም ነው ያልኩት አለች ቆርቦ ሊያገባ እኮ አሁን ሽማግሌ ሊልክ ነው አለች እሱ ችግር የለውም ምን አገባኝ አልኳት ግን ሀቄ ላቤ ግን ነውር ነው በይው ስላት እኔ ራሱ ማለት ነው እኔ ያጎተ ልጅ ትወደኛለህ አልኩት አለች አዎ ታዲያ ሴት ልጅ መበደል አይበቃም ነው ያልኩት አለች ላይ ከዛ ወደዛ ነገር ምን አስቸግረው የህግ ባለሙያ አለ እንዲህ አይነት ኬዞችን እስኪ የተወሰነ ነጥብ ለማውራት ነው የህግ ጉዳይ ሲሆን እንዲህ አይነት ነገር እንጠይቀዋለን አንዲት እህታችን ወይዘሮ ጽጌረዳ ትባላለች ከመቀሌ ነው የመጣችው ባል ከማግባቷ በፊት ቤት ነበራት ባል ካገባች በኋላ ቤቱን በትዳር የቆዩት 2 አመት ነው በዚህ 2 አመት ውስጥ ቤቱን የራሷን ቤት ሸጠችና ሌላ ቤት ገዛች በዚህ መሃል ፍቺ ተፈጸመና ባል ይሄ ቤት ይገባኛል አለ ይሄ ቤት ይገባኛል ብሎ ወደ ፍርድ ቤት ወሰደ 50-50 ነው ተካፈሉ ተባሉ እሷ ደግሞ ይሄ ቤት እኔ አረብ ሀገር 5 አመት ለፍቼ ነው የሰራሁት ብላ ተከራከረች አሁን ከጋብቻ በፊት የነበረሽ ቤት እሱ በሱ ቤት ከሆነ ክርክሩ ኦፍ ኮርስ ያንቺ ነው ነገር ግን በመሃል ሽጠሽ በትዳራችሁ ጊዜ ውስጥ ባለው ጊዜ ደግሞ ቤት ገዝተሻል ይሄ እኮ የጋራ ሀብት ነው ለምን አልሸጥም አላልሽም ወደዚህ ቀለበት ውስጥ እኮ ቤቱ የኔ ነው ለማለት ይሄኛውን ቤት አሽጦ ይሄኛውን ቤት አስገዛሽ ነው የኔ ክርክር እሷ ደግሞ ስቴትመንቱ ይውጣ ይሄኛውን ሽጬ ይሄኛውን ነው የገዛሁት ሀብቱ ብሩ የኔ ነው ክርክሯ እዚች ላይ የሆነች ሐሳብ እንድጨምርልኝ ብዬ ነው ካሌብ ተስፋዬ ተመልካቾቻችን የህግ ባለሙያና አማካሪ ጠበቃ ነው ቀጥልልኝ ካሌብ
እንግዲህ እንደነገርከኝ እቺ ግለሰብ ከማግባቷ በፊት ቤት ነበራት። በብዙ ድካም ተገዛ ያልከው ቤት ማለት ነው። ከዛን ወደ ጋብቻ ስትገባ ይሄንን ቤት ሸጠችው። ይሄንን በድካሟ በግል ጥረቷ ከጋብቻ በፊት የተገዛውን ቤት ማለት ነው ሸጠችውና ካገባች በኋላ መልኩን ቀየረ፣ ሌላ ቤት ሆነ፣ እንደዚህ ወዘተ ወዘተ። ስለዚህ በህጉ ግልጽ ነው። ከጋብቻ በፊት ያለ ንብረት የጋራ ይሆናል ተብሎ እስካልተመዘገበ ድረስ የግል ሆኖ ይቀጥላል። በጋብቻ ውስጥ የተፈራ ንብረት ደግሞ የግል ነው እስካልተባለ ድረስ የጋራ ይሆናል ማለት ነው። ህጉ ክሊርሊ ይሄን የሚያስቀምጠው። አሁን ወደዚህኛው እናንተ ወደ ያዛችሁት ጉዳይ ስንገባ የግል ቤትን ግብይት በመፈጸም በጋብቻ ውስጥ እያለች ደግሞ ሌላ ቤት ገዝታበታለች። ስለዚህ ከግል ሀብት ግብይት የሚመጣ ማንኛውም ሀብት የጋራ ይሆናል ነው የሚለው ህጉ በግልጽ። ስለዚህ ለምሳሌ በጋብቻ እያለች እንዲሁ ምሳሌውን ቀለል ለማድረግ ላም የነበራት ሴትዮ ካገባች በኋላ ላሟ ብትወልድ ጥጃው የጋራ ሀብት ነው የሚሆነው። ላሚቷ ግን የዛኛ የግል ሀብት ሆና ነው የምትቀጥለው። ስለዚህ የእሷም ጥያቄ እኮ ይሄ ነው። የእሷ ምንድነው ትራንዛክሽን ተፈጸመ። ለምሳሌ አሁን ይሄን ቤት አከራይታ ከዚህ ቤት ኪራይ በሚገኝ ገንዘብ መኪና ብትገዛ መኪናው የጋራ ነው የሚሆነው። አንድ ቤቱን ብትሸጠው ፎርሙን ቀየረ፣ ሌላ ቤት ሆነ። ፎርሙን ቀየረ። ፎርሙን ስለቀየረ የጋራ ሀብት ነው የሚሆነው። ክሊር ነው። የሰበር ውሳኔም አለ በተደጋጋሚ የተሰጠ። የቤተሰብ ህጉ ግልጽ ነው። በትራንዛክሽን በግል ሀብት በሚደረግ ትራንዛክሽን የተገኘ ሀብት የጋራ ሀብት ይሆናል ይላል በግልጽ። ስለዚህ ይሄ ነው ማለት ነው። እየተተገበረ ያለውም ይሄ ነው። የህግ ድጋፍም ያለው ይሄ ነው ማለት ነው። የመጀመሪያ ግን ለዚህኛው ቤት መግዣ የተጠቀመችው የግሏን ቤት የመጀመሪያውን ነው። ሲሸጥ ብቻ ፎርሙን መቀየሩ እንዳለ ሆኖ ጥሬ ሀብትነቱ ግን ትራንዛክሽኑ የዚህኛው ቤት ወደዚህኛው ቤት ነው የሆነው። ስለዚህ ይሄኛው ቤት ደግሞ የግሏ ነበረ፣ ይሄኛው ቤትም የግሏ ነው መሆን የሚገባው የሚል መከራከሪያ አንስቶ መከራከር አይቻልም? እንደዛ ክርክር ይደረጋል፣ ግን የህግ ድጋፍ የለውም። ያንን ደግሞ ህጉ ክፍት ቢያደርግ ማቆሚያ አይኖረውም። ገብቶሃል? ከዚህ ከትራንዛክሽን የመጣው ንብረትን ለመደበቅ ንብረትን ለማሸሽ ብዙ በር የሚከፍት አሰራር ነው እንትን የሚለው። በብዛት አሁን በባሎች ይከሰታል፣ በችሎት እንደሚገጥመን ማለት ነው። ህጉ እንደዛ አይነት እልባት መስጠቱ ነው እንጂ ግልግል የሆነው ንብረት ገዙና ከማግባቴ በፊት የነበረኝ ሀብት ከማግባቴ በፊት የነበረኝ ዕዳ አሁን ካገባ በኋላ ዕዳዬን ከፍሎኝ ነው። እንዲህ መሰል ነገሮች ትረስትን የሚሸረሽሩና ላለመተማመን በር የሚከፍቱ ነገሮች ይፈጠራሉ። ግን ይሄ በእኛ ህግና በፕራክቲሱ አሁን ላይ አከራካሪ ጉዳይም አይደለም። የህግ ባለሙያዎቹም ሰነዱንና ፋክቱን ባላይም በዚህ ረገድ ጄኒዩን የሆነ ምክር በመምከር ባለ ጉዳዮችን ካልተገባ እንግልት እንዲሁም ወጪ ሊታደጓት ይገባ ነበረ። ይሄ ከሆነ ፋክቱ ይሄ ነው። ሌላ አንድ ተመሳሳይ ጥያቄ ስለሚገጥመኝ ካለ ጦርነት ግን ብትነግረኝ። እሺ እጠይቀዋለሁ። ጦርነት ካም ስላልነበረን በጦርነት ውስጥ ነው የተገዛው። በጦርነት ውስጥ ስለነበር ለምንድን ነው ግራና ቀኝ አይተው ኢንካማችን አይተው ሊፈርዱት ያልቻሉ? እሺ እጠይቀዋለሁ። እሱንም እናወራበታለን እኛ። አንድ ሰው ወደ ትዳር ከመጋባቱ በፊት እኔ 2 ሚሊዮን ብር አለኝ ብሎ ካሽ አስመዝግቦ መግባት ይቻላል አይደል ወደ ትዳር? አዎ ይቻላል። ከተጋቡ በኋላ በዛ ብር መኪና፣ ቤት፣ ላም ቢገዛ የጋራ ነው ማለት ነው? የጋራ ነው የሚሆነው። በጣም አመሰግናለሁ። ከተንከባለለ የጋራ ነው የሚሆነው። ከዛ በኋላ የሚመጡ ነገሮች በሙሉ የጋራ ናቸው። ስለዚህ ዝም ብሎ ልጅ ትወልዳለህ፣ ልጁ የጋራ ነው የሚሆነው። ብቻህን እያለ የነበረህን ንብረት መቀላቀል ይባላል በህግ ቋንቋ ማለት ነው። ቀላቀልከው ማለት ነው ሀብቱን። እሺ በጣም አመሰግናለሁ ካሌብ ተስፋዬ፣ እግዚአብሔር ይስጥልኝ። እሺ ወደ አንቺ ጥያቄ እንመለስ። ሰምተሻል? ክሊር ነው አይደለ? ግልጽ እና ክሊር ነው ያደረገው። መቀላቀል
ማንከባለል ይባላል አለ። መጀመሪያ ይህን ሁሉ ድካም ከመድከሟ በፊት ሊያስረዷት ይገባ ነበር፣ ሊጠብቋት ይገቡ ነበር እዛ ያሉት። አዎ ግን ደግሞ ይሄን ካጠበቋት ደግሞ ምን ሊሆን ነው እሱ አሁን አንቺ ቅድም ያልሽው አዎ ሊሆን ይችላል ያልሽው አለ ይሸጥ ሌላ ንግዛ ሲልሽ ምን ነበር መሆን የነበረበት? አልሸጥም አልለውጥም። ሌላውን ተይው፣ እኛ የምናውቀው ማአት ክርክር በዚህ ጉዳይ ያለው ማለት ነው። አንድ ሰርቪስ ቤት ሰርቻለሁ ቀለም አስቀብቻለሁ ራሱ እንደሚያከራክር ታውቂያለሽ? ለምሳሌ አንቺ ቤቱ የግልሽ ነበር አይደለ? ከገባ በኋላ ቀለም ብትቀቡ ሶፋ ምናምን ብታድሱ ቤቱ ላይ ኢንቨስት አድርጊያለሁ ክርክር ይመጣ ነበረ። ነገር ግን እሱ ጭራሽ ምንድነው ያደረገው? እንግዲህ አንቺ ያልሽንን አምነን ነው እሱ እንሽጥና እንግዛ ማለቱን አናውቅም። አንቺም ፈልገሽ ሊሆን ይችላል ማለት ነው። በሐሳቡ ግን ተስማምተሻል። ከሱም ከመጣ ሐሳቡ ያንቺ አርገሽዋል። ሐሳቡን ሸጥሽውና ቀየርሽ። አሁን ምን ሆነ ማለት ነው? በትዳር ጊዜ ውስጥ ፎርሙን ቀየረ። ከዚህኛው ቤት ወደዚህኛው ቤት ሆነ። ይሄኛው ከትዳር በፊት ያፈራሽው ነበር፣ ይሄኛው ግን በትዳር ውስጥ ሆነሽ ከዳዊት ጋር ሆነሽ ያፈራሽው ነው አይደለ? ኦኬ። በዚህ ይሄ ነው ህጉ የሚለው ይሄንን ነው እሱም እያለኛለሁ። አንቺ ወዳልሽው ግን በጦርነት ጊዜ ነው ለምን ይሄን ግራና ቀኝ አላዩም የሚለውን ጥያቄ ግን እኛም ራሱ ካለን ፕሮግራም ስንሰራ ካገኘ ነው ካነበብነው ነገር ደግሞ ስንነሳ ህጉን ነው የተነጎሙት። የሰበር ውሳኔም አለ። በትዳር ጊዜ ውስጥ በጦርነቱ ውስጥም ሆነ በምንም ጊዜ ውስጥ ሆነ ፍርድ ቤት እየሰራ ነው አይደለ? ስራ ህይወትም ይቀጥላል ማለት ነው። ህይወት ይቀጥላል። ግን ከየት መጥቶ ስራ እኮ አልነበረም በዛን ሰዓት እኮ ምንም አይነት ኢንካም እኮ አልነበረም። እሱን ሁሉ እኮ አስተወሽ። ምን አድርጎ ነው ያስተወሽ መሰለሽ እኮ አንቺ አሁን ላንቺ እኔ የሚጠቅመኝ የሆነ ነገር እውነት ተረድታ ትሄዳለች ስለመሰለኝ ነው። ዳኝነት ማለት ህግ ነው የሚተረጉሙት በነገርሽ ላይ። ይሄን ጉዳይ በተመለከተ ህጉ ምን ይላል ይሉና ጽጌረዳ በቃ የለፋሽበት ምን ያልሽበትን ስሜታቸውን ያስቀምጡና ወደ ምኑ ይሄዳሉ? ወደ ህጉ ነው የሚሄዱት። ህጉ ይሄዳሉ። ህጉን ከፈት ሲያደርጉት ምንድነው? እሱ ነው መጀመሪያ ህጉን ይልሽ። አለማወቅ ሲባል ሰምተሽ ታውቂያለሽ? በአማርኛ አለማወቅ ከምን አያድንም ይባላል? ከተጠያቂነት አያድንም። አንቺ ባለማወቅ ቤትሽን ሽጠሽ፣ አንቺ ባለማወቅ ደግሞ ሌላ ቤት ገዝተሻል። ፎርሙን ስትቀይሪው እዚህ ጋር አሁን ባለማወቅ አይደለም። እሺ ለምን ኦሬዲ ህግ ነበር፣ ኦሬዲ ብዙዎቹም ይደርሳል። ይሄ ሰው ግን ትዳር ብሎ በጣም እንደዚህ ያው ቅድም እንደለቀስኩት ወደ እግዚአብሔር ተጠግቶ እኔ ሃይማኖተኛ ነኝ ብሎ ነው የገባው አይደል? እኔ እንደዚህ አይነትም አይደለሁም እኔ ብዙ ህይወቱን ሸፍኖ ነው። ስለዚህ ማስፈረም ይችል ነበር። ምን አይነት ያው እንዳለው የህግ አማካሪ በፊት ያው ማስፈረም ይችል ነበር ማለትሽ ነው? ይችል ነበር። አዎ ግን መከፋፈል ይመጣል። ቀድሞ ወደ ትዳር አለመተማመን ያመጣል። አዎ የዛኔ ይገባል። በእርግጠኝነት የምነግረው ይገባል፣ ይኖራል። ግን በጣም ኃይለኛ ጸብ እንደሚፈጠር ነው የዛኔ እንትን ያለኝ። ለምን ቤቷን አስፈርማኝ ምናምን እያለ የሌለ ኮንፈርት ተመችቶት አይኖርም። ገባ? በቀሬታ ነው የምኖረው በማለት እንኳንም አላረግሽው። ዋጋ አስከፍሎኛል፣ ምንም ችግር የለውም ማለት አይደረግማ። እኔ አሁንም ደስተኛ ነኝ። በዚህ አጋጣሚ ልገልጸው የምፈልገው ተንኮል ለራሱ መጨረሻው እንትን ይበለው እንጂ እኔ ምንም ማለት አይደለም። አሁን ተግባብተናል። አሁን ስለ ህጉ እንትን አላልኩም እኮ አልተቃወምኩም። ኦሬዲ ህግ የወጣ ነው። ኦሬዲ ብዙዎችን ሴቭ ለማድረግ የወጣ ነው። ችግር የለውም። ግን የትግራይ የዛኔ ፍርድ ግን እኔ አልደገፍኩትም። ምክንያቱም ቢወጣ ጸብጻብ ቢወጣ ትግራይ ውስጥ ያለው ፍቺ ኢትዮጵያ ውስጥም ወጥቷል። በጣም አዲስ አበባ ውስጥ ብዙ ነው፣ በጣም በርክቷል የሚል ትግራይ ውስጥ ደግሞ የበለጠ ለምንድነው የሆነ ነገር ገብቶ ኦሬዲ አንስቶ ይወጣል። ገባ? በማወቅም ባለማወቅም ማለት ነው። እና በዛን ሰዓት ግን ምንም አይነት ኢንካም የለም። ሰውየውም 2400 ብር ነው ይዘው የገባው። ኦሬዲ ባንክ ስቴትመንት የሚያሳይ ነገር ነው።
ምንም አይነት አስተዋጽኦ የሌለው እዚህ ጋር መግለጽ የምፈልገው ከጠበቃዎች ከምስክሮች የነበሩት ጊዜ በዚህ አጋጣሚ የመቀሌ ሰዎች በጣም ለየት የሚሉ ናቸው። በተለይ ደግሞ እነዚህ ገበሬዎች ተወልደው እዛ ያደጉ ገበሬ ቦታ ላይ በጣም ይለያሉ። በሃይማኖትና በሀቅ አይደራደሩ። እኔም ልልሽ የነበረው ትግራይ እኮ የህግ የስርዓት የሀቅ አለቃ ሀጎስ የሚባሉ ሰሞኑን ተንቤን አንዲት በጦርነቱ ጊዜ አስከሬን ላይ የተገኘችን ህፃን አንስተው እያሳደጉ በቃ እኔ ከልጆቼ የሀቅ የእውነት የህግና የስርዓት ምንጭ ነው አይደለ? ትግራይ ህግና ስርዓት አለ። ለክር ለሃይማኖት ሟችነት አለ እዛ። እንዴት ይሄ ስርዓትና ህግ እምነት ባለበት እንዴት ይሄ ሆነ? ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናት ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። እንዴት ይሄ ስርዓትና ህግ እምነት ባለበት እንዴት ይሄ ሆነ? እንግዲህ ህሊናው ነው ራሱን የጎዳው። አሁን ችግር የለውም ግን ያዛኛው ባለቤትሽ የዛ አካባቢ ሰው ነው? ትንሽ ከበድ የሚል ባህሪ ያለው ምንድነው? ዛሬ አሁን ካንተ ጋር ከዋለ ወደ አንተ የምትኖርበት ሀገር ነው የሚያስጠጋጋው ሀገሩን። አዎ ወደ እህቴ ደግሞ ከዋለ ወደ እሷም ነው የሚያጠጋጋውና ቢጠቀም ኑሮ ማለት ነው። ሳውዝ አፍሪካ ውስጥ ሀብታም ዘመዶች አሉት የወሰዷቸው። ሳውዝ አፍሪካን ነበረና የወሰዷቸው ዘመዶች አሉ። እነ ሙሴ ደስታ፣ ዩኤል፣ ዳንኤል የሚባሉ በጣም ሚሊዮነር ሁላ እንትን የሚደርሱ ማለት ነው። እና በባህሪያቸው ምክንያት ግን ተነጣጥለዋል። በባህሪው ነው በባህሪያቸው በባህሪው እነዚህ ወንድሙም እሱም ወንድሙም አለ 27 አመት ምናምን እዛ አለ ደቡብ አፍሪካ። አዎ አለ መጥቶ አያውቅም፣ ተሳፍሮም አያውቅም። ገባህ? ይሄን ያለ እንደውም ምንድነው የሚሉት ፌስቡካቸው ላይ አሜሪካ እንዳሉት ምናምን ነው የሚጽፉት ሁለቱ። የሆነ እዚህ እኔ አሁን መቀሌ እኖራለሁ ብያለሁ፣ እነሱ ግን አሜሪካ እኖራለሁ ያልሆኑት ነን ነው የሚሉትና እነዛ በጣም ሀብታሞች ናቸው። ብዙ ነገር ያርጉላቸው ነበር። ከአዲግራት በጣም አልፈ ነው አገራቸው እንዳልጠቅሰው ብዬ ነው። ያው ለተመልካችም ጎራ እንዳይፈጥሩ እና ነው አገሩ። ከዛ ከነሱ ጋር ሲሆን ያሞግሳል እነሱ። አሁን ካለበት ሰፈር ሲሆን ደግሞ እነዛን ይጠላል። እንደዚህ ናቸው እነዚህ እርጉሞች ምናምን ይላል። ከነዛ ጋር ሲሆን ደግሞ እነዚህ ሰርተው የማይበሉ ይሄ የታወቀ ባህሪ ነው። በቃ እንደዚህ እያለ የሚኖር በአፉ ከምስክር ውስጥ በብዙ ስላለፍኩ ያው እየቆራረጥኩት ነው የማቀርበው። ወደዛ እያረኩት ነው። ይቅርታ እና መሰካከር መጡ እና የሱ ኦሬዲ ከአምስቱ ሁለት ነው የመጡት ብያለሁ። ሁለቱም አልመሰከሩም። ዘመዱን ብትሆን አልመሰከረችም። እግዚአብሔር ይስጣት በዚህ አጋጣሚ። ከዛ በኔ በኩል የመጡት አንዱ ያገሩ ልጅ ነበር፣ ኮንትራክተሬ። ይቅርታ ያገሩ ሳይሆን አብረው ይሰራሉ። ኦሬዲ ኮንትራክተርና ቦምባ ሰራተኛ ይገናኛሉ ለማለት ነው። ከዛ ተጠራና መጣ። ከዛ ሁሉም መጥተው አዲስ እንደሆነ ፍርድ ቤት አስፋልት ዳር ነውና ያው እንደዚህ ብለህ ነው የምትቆመው ተጠጋግተህ ምናምን እስከሚከፈት። ከዛ ምንድነው ያሏቸው እየዞሩ ና ምን ብለህ እንደምትመሰክር እንንገርህ እያሉ ይዞራሉ። እሱና ጠበቃው ሆነው በጣም የሚያስጠላ ማለት ነው። ከዛ ወደ ኮንትራክተሬ ሄዱ። ካልአዩ አሉት ምን ብለህ እንደምትመሰክር እንነጋገር አሉት። የኔ ነው እኮ በኔ በኩል ነው የመጣው የተጠራው።
ከዛ ምን እንደመለሰላቸው እውነት ለመናገር አላውቅምና ውስጥ ሄዶ ሲመሰክር ልቀጥል እሷ ነች የተስማማችኝ እሷ ነች የከፈለችኝ ውል ፍርርምም አለ ነገ ጠዋት በልጆቻቸው ስለሚታረቁ እኔ መንጎኛ ሆኜ አልቀርም መጣላትም አልፈልግምና ነው ግን እሱ ግን ያረገኝ አለ እና 240 ሺህ ነው የሰጠሁት ለእጁ 2012 ማለት ነው እና ያም ሆነ ግን አለ ሁለት የራሷ ሰጣኝ 80 ሺህ ብር ሶስተኛ 80 ሺህ ብር አራስ ነበረችና በዳዊት ልክልሃለው ብላኝ እሺ ብዬ እየጠበቅኩት ይያለ 6000 ብር ቆርጦ ሰጠኝ እና በዚህ አጋጣሚ እንደዚህ ዞር ብሎ ማለት ነው ከኋላው ነው ያለው 6000 ብር ይመልስልኝ አለ ማለት ነው አይደለም ሊያግዝህ አይደለም ልጆቹን ሊያሳድግ አስቤዛ ሊሞላ ቀርቶ እንደዚህ የተሰጠው እንኳን በስነ ስርዓት እንትኑ የማይፈጽም ሰው ነው በቃልም በተግባርም ምንም ዜሮ ከህሊና ውጭ የሆነ ሰው ነው ከዛ ቀጥሎ ምንድነው የሆነው ወደ ኃይል የሚባለው ቅድም በብዙ ቦታ የሚታወቀው ነው ሰውዬ ምን አለው ቆሟል ውጭ ወደ ኃይል ያሉት ጠበቃና እሱ ሄደው እሱ ያው ቆሟል ዝም ብሎ ነው የሚቆመው ምን ብለህ እንደምትመሰክር እንነጋገር ሲሉት ማን አንተ አላችሁ ኦሬዲ ዳዊት አለ ዳዊትን ለዛኛው ማን አንተ አለው እኔ የዳዊት ጠበቃ ነኝ አለው ኦኬ ጠበቃ ነህ እኔ ዳኛ ነው የጠራኝ ከዳኛ ነው ንግግር ይዞር በላላቸው እንግዲህ ከዛ ሶስተኛው ደግሞ ልቀጥለው ይቅርታ የንደርታ ገባር ነው ገበሬ እና ገበሬ ሆኖ ሴንተር ላይ እርሻ መሬት ስለነበራቸው 400 ካሬ ተሰጣቸው 200 ለኔ ሰጠልኝ 200 ደግሞ በእኔ በሰጠሁት ብር ማለት ነው ስለሰጠኝ ፎቅ ሰራ ፕላስ 1 ማለት ነው እሱ ነው ገበሬ ነው አሁንም ያው ገበሬ ነው እና መጣ እኔ ነኝ የጠራሁት ከዛ ወሰደው ወደዛ ሌሎቹም ቢያሉት እሱ ሄደ በቃ በጣም ብዙ ነገር ይናገረዋል ግን ምን አለ መሰለህ እዚህ ጋር ሁሉም ይፍረጥረጥ እኔም ወንጀለኛ ኮንኩ ልጠየቅበት ችግር የለው 800 ሺህ ብር ነው እኮ የገዛች የፈረመችው በዛ እናስ ወንጀላት አለው በዛ ወንጀለኛ እናርጋት ይሄ ደግሞ ማንንም የሚያረጋው ነገር ነው የሆነ መሬት ገዝቶ ሰው እንትኑ ግብሩን እንዲቀንስለት ያስቀንሳል በፊት ማለት ነው አሁን ኦሬዲ መንግስት ስላስተካከለው ነው መናገር ያለሁት የ140 ካሬ 500,000 ይከፍላል ምናምን ተብሎ ተበይኗል ምንም ችግር የለውም እና እንደዛ ነበር ለብዙ ጊዜና እንደዚህ ነው የገዛችው እኮ ለምን እንደውም ተጨማሪ ብር እኮ ልጠይቃት ትችላል እኔ እኮ የልጁ እናት ነኝ እኔ እኮ ቸግሮት የሚበላ ባጣበት ጊዜ እኮ ቤቴ ያስገባሁት ነኝ ሙሉ ቤቴ ምንም ቤቴ እግዚአብሔር ነው ማንም ደግሞ መቅዘፍት በበዛበት ጊዜ አሁን ምንም ማለት አይደለም ማንም ቤቱ ይዞት ወይ ወርቁ ይዞት መሄድ የሚቀበር ሰው የለም መስሎት ነው እንጂ ለትብዝት ለህሊናውም ጎዳ እንጂ የለም እና እንደዚህ ነው እና ቢያንስ ብር እንኳን እንዲወስዱ ማለት ነው 2 ሚሊዮን ከነበረ ጨምሪለት ነው የሚባለው 1.2 ስጩ ነው የሚባለው አይደል ሰማው ምናምን እኔ ደግሞ ዞር ብዬ ምንም አላልኳቸውም ገባው መስከር ተባለ ሰውየው ገበሬው እውነት ነው እንደዚህ ተፈራርመናል ኦሬዲ ያኛው ይዞታል እንትን ሊለው ፈልቋል ተፈራገን ልጅቷ 2 ሚሊዮን ሰጥታኛለች ቀንስልኝ አለች እንደፈለግሽ አልኳት በ800 ሺህ ብር አሳልፍኩላት ግን 2 ሚሊዮን ሰጥታኝ ፕላስ 1 ሰርቻለሁ በሬዎቼም ገዝቻለሁ በሷ እና እኔ ያለሐቄን አልናገርም አለ ማለት ነው ሰውየው እዛ ተወልዶ ያደገ ገበሬ ትልቅ ሰውዬ ነው ቀጥሎ ምን አለው እንደዛ ካለው በኋላ ማለት ነው እና ማን ነው ብር የሰጠህ ምናምን ተባለ ማለት ነው እሷ ነች የሰጠችኝ ስምምነቴም ከሷ ጋር ነው ብሩም ሰጠችኝ እሷ አለ እንዴት ሰጠች ሲለው በትራንስፈር በካሽም ሰጠች ኦሬዲ ቤት ይሰርቻለሁ ከሷ ጋር ምንም እንትን የለ አብረን ነው የምንኖረው አብረን አንድ ማድ ነው የምንበላው
አብረን ነው የምንኖረው ብሎ መስክሮ ወጣ እና ይሄን ያህል ህሊና የሰው በቃ እውነታን ለመድፈን ሞክሯል። አሁን እኮ ቢፈልግ እኮ ችግር የለውም። ይኸው እሱ በህግ ዙሪያ ነው የሚሄድ ያለው፣ እኔ ደግሞ በህሊና ዙሪያ ለምን ሆነ ነው የምለው ያለሁት። እሺ አሁን የህግ ሁኔታ ሁለት ፕላን ኤ እና ቢ አስቀምጠሻል ወይ ነው ጥያቄ። አንደኛው አይገባውም፣ ቤቱ የኔ ነው ላቤ ነው ነው መከራከሪያሽ። ይሄ ቢሆንልሽ ደስ ይለኛል፣ መልካም እድልም እመኝልሻለሁ ከቀጠለ ክርክሩ። ሁለተኛ ደግሞ እንደተፈረደው አሁን 50-50 ግማሽ ግማሽ ተብለሽ የለ ቢባል ምንድነው እጣ ፈንታሽ? ላይሽ ላይ ነው ቤቱ ተሽጦ የምትወጪው? ግምቱን ነው ብሩ የምትከፊው? ሁለቱን ንገሪኝ እስኪ። እሺ ያው ትክክል አይደለም ፍርዱ። ማንም ህሊና ያለው ሰው እንትን እኮ ህግ እኮ ወጥቷል፣ የቆየም ነው ወጥቷል። የምቃወምበት ነገር የለም። በእኔ ባይሆን በሌላ እህቴ ወይ በሌላ ወንድሜ ስለሚደርስ፣ በሌላ የሰው ልጅ ስለሚደርስ ህጉ አልጠላውም። ብነቃ ኑሮ ወይ በጣም ያው ሰብአዊነትና ትዳሬን አስቀድሜ ነው እንጂ እኮ ማድረግ እችል ነበር። ለሌላውም ስለሚጠቅም ደስ ይለኛል። ያ ምንም አይነት ኢንካም በሌለው በትግራይ ህዝብ ላይ አይደለም ቤት ሊሰራ በዛን ጊዜ ቀርቶ ማለት ነው መንግስት ነበር 15 ኪሎ ምናምን የሚሰጠው መጥቶ፣ ያም የሚደርሰው ሰው አለ የማይደርሰው ሰው አለ ማለት ነው። እና በዛን ሰዓት በሰዓት ነው የተገነባ ቤቱ። 2013 ነው የተገነባ። ጥቅምት 23 ጥቅምት ደግሞ ይቅርታ እንትን ስላልኩኝ ጥቅምት ደግሞ ያው ጦርነት ተጀመረ ማለት ነው። የሆነ ተኩስ ተጀመረ፣ ከዛ ጦርነት ኃይለኛ ሆነ ማለት ነው። እና በዛን ሰዓት እንዴት ማለት ብዙ ጀጅ ቦታ የሆነ ኮርት ምናምን እኮ ይታያል ማህበራዊ ሚዲያ ላይ በብዙ ሀገሮች። ለምን ሰብአዊነት በተሞላበት እንትን አይባልም? ቤቱ እኮ ሁለቴ ከሶኛል ከቤቱ እንድትወጣ ተብሎ ከሶኛል። አሁንም ተከስሻለሁ። አሁን በ20 ቀን ውስጥ እንድትወጭ ተብያለሁ እኮ። እንድትወጭማ እንዴት ይሆናል? 50-50 ተብዬ እንዲሸጥ ነው። ምንድነው አሁን ተሽጦ ይካፈሉ ነው የተባለው? ቤቱ ይካፈሉ ነው ተሽጦ ይካፈሉ ነው። እኔ በሌለውበት ነው። ይሄ ሲጀመር ዳኛ ስንት ተገመተ ቤቱ? 7-6 ከምናምን በጨረታ። ለምን እኔ በጨረታ አልፈልግም። ስለዚህ አንቺ 3 ሚሊዮኑን ከፍለሽ ብር ቤትሽን የራስሽ የማድረግ ሀሳብ አለሽ? አሁን አቅም የለኝም፣ ልጆች ነው ማሳድገው። ስለዚህ ምንድነው የሚሆነው? ቤቱ ተሽጦ ብሩ 3 ሚሊዮን ለሁለት ተካፍላችሁ መለያየት? እስቲ መለያየት ተለያይተናል አይደለም እንትን በህይወታችን እኔ በመንገዴ ባገኘው የሆነ ባደይ በቃ የተረገመች ቀን መጥፎ ቀን ብዬ ነው መጠራት። በህይወቴ በዘመኔ በመንገዴ ላይ እንኳን እንደዚህ በማለፍ እንኳን ላየው ማልፈልግ ሰው ነው። ለምን ለህሊናው ያልኖረ ማለት ነው። ሲቀጥል ማለት ነው በጨረታ እኔ ሳልስማማበት እንዴት ነው በጨረታ ብለው የሚወስኑት እነሱ? ተወሰነ በጨረታ፣ ከዛ ጓደኞቹ አስቆሙት እኔ ብያቸው ማለት ነው። ከዛ በጣም በርግጥ አለኝ አንዱ ጓደኛው ማለት ነው። የተላኩት ሽማግሌዎች ያውቃቸዋልና እኔ ነኝ ግን ሽማግሌ የላኩት። አሁን እኔ ልሰማ ባይ ነው ልጁ፣ ግን ችግር የለውም ስለማቀው ባህሪው ይዞሃለው፣ ያው በንግግር ይዞዋለው እንጂ እኔ ልደመጥ እኔ አውቃለሁ ስለሚል ምናምን አለኝና ላኳቸው። ምንድነው የምትፈልጊ ያሉኝ? እኔ አሁን አልዋሽም። ምንድነው ያልኳቸው? ለምን በጨረታ ይሸጣል ብዬ በጣም አምሬ ነገርኳቸው። ቢያንስ እንኳን በስምምነት ለምን አይሆንም አልኩኝ እንጂ እንዲሆንም አልፈልግም። ያለላቡ ብሩ ከፍ እንዲል ነው፣ ያለላቡም እንዲካፈልም አልፈልግም። አሁን እኮ የህዝብ ፍርድ እኮ ነው የፈለኩት። ህዝብ ይፍረደው ነው አሁን ያለንበት። እሺ፣ ስለዚህ ምንድነው ተደራድሮ መሸጥ ነው የፈለግሽው? ቢያንስ ተደራድሮ መሸጥ የለበትም። ምን ይሁን ታዲያ? ፍርድ ቤት አስወስኗላ። ይሄ ህዝቡ ይዳኝን፣ የራሴና የራሴ ነው። 2400 ብር ይዞ እንዴት ነው የልጆቼ ብሎ የሚወስደው? በፍርድ ቤት ደግሞ 50-50 ተካፈሉ ተብላችኋል፣ ግማሽ ግማሽ። እስቲ ህዝብ ይፍረድን። የህዝብ ፍርድ ይኖራል፣ ግን የፍርድ ቤቱ ነው ደግሞ ተፈጻሚ የሚሆነው። ለዚህ ተዘጋጅታችኋል? የፍርድ ቤት ቢወስድ እንኳን ማለት ነው ህሊናው እየጸጸተው ይኖራል። ችግር የለውም፣ አይበላውም። እኔ እምነቴ ምንድነው ያውቃል። ገባሽ? እምነቴ ምንድነው ያውቃል። ሁሉም ሰጥቼው መጥቻለሁ እኮ እስካሁን 4 አመት እኮ
ለማንም ሳልናገር ሚዲያ ላይ እንትን ሳልል እኮ መጥቻለሁ። ኦሬዲ ፍርድ የሚያውቅ አምላክ ስላለ። እሺ ስለዚህ አንቺ አልተቀበለችውም በፍጹም እምነትሽ። እሺ መልካም እድል። የመቀሌ ህዝብም የኢትዮጵያ ህዝብም ይሄን ታሪክሽን ያያል። መቀሌ ላይ ትታወቂያለሽ። ይሄን ያህል የተከራከርሽ ሰው ነሽ። የህግ ባለሙያዎችም ጠበቆችም ያዩሻል። ይሄን ፍርዱን ህዝብ ይፍረድ ብለሻል። ህዝብ ይፍረድ። መልካም እድል። የዳዊትን ስልክ ግን ስጭን እስኪ እንሞክርለት። ዳዊት ማን ነው ስሙ? ዛዊት ሐዱሽ 09 14 7 ዳዊት ሳኒተሪ ይላል። ያ ቡባ ሰራተኛ ነው። ሄሎ ሄሎ፣ እንዴት ዋልክ ዳዊት? ይሰማል ዳዊት? ደህና ነህ? ተክለ ሃይማኖት እባላለሁ። ከአዲስ አበባ ነው ምደውለው። እግረኛው ከሚባል ሚዲያ ነው የደወልኩልህ። ሰላም ነህ? አንድ ይሄ አሁን ምደውልልህ ከስቱዲዮ ሁኜ ያው እግረኛው ሚዲያን ምናልባት ካወቅከው እንዲህ አይነት ማህበራዊ ጉዳዮችን ፕሮግራሞችን ይሰራል። በዚህ ምክንያት ደግሞ ባለቤትህ ጽጌረዳ የፍርድ ቤቱን የክርክሩን የልጆቿን ሁሉን ነገሩን ይዛ መታ የኢትዮጵያ ሕዝብ ይፍረደኝ ብላ ጉዳዩን ሰማናትና እስኪ ደግሞ በዳዊት በኩል ያለውን እንስማ ብለን ነው የደወልንልህ። እኔና ቁም ነገር አህመድ ስቱዲዮ ሁነን ይሄ የምናወራው ድምጽም እየተቀረጸ የሚተላለፍ ነው እና እየተቀረጸ መሆኑንም አውቀህ እንድትነግረን ብዬ ነው ቀድሜ የነገርኩህ። ምንድነው ጉዳዩ? እስኪ የተወሰነ በአካል በሰፊው ጊዜ ሰተህን ፈቃድ ሆኖ የምትነግረን ነገር ይኖራል። ለጊዜው ግን ማወቅ የምንፈልገው ነገር አለ። ምን መሰለህ፣ ምንድነው አሁን ይሄ አዲስ ነገር አይደለም። ምንድነው እሷ ሁሉ ጊዜ አዲስ ነገር እንደ አዲስ ስለምታነሳው ነው እንጂ እኔና እሷ ከተፋታን 4 ዓመታችን ነው። ኦልሬዲ አንድ ላይ ቤት ሰርተን አንድ ላይ ነበር። ከዛ በኋላ በታችን ብላይተን ይሄ በጣም ውስብስብ የሆነና ብዙ እንትን ያለበት ነው። ሽማግሌዎችም የሃይማኖት ሰዎችም ሌላ ሚዲያም ሂዳ ነበረች። እነሱም ነግራቻቸው ነበር። እነሱ ስለተረዱ ግን ፌክ የሆኑ ዶክሜንቶችን አውጥታ ወደሱ ስለላከች እነሱም ደግሞ አይቶ ነው መጨረሻ ላይ ይህን ዶክሜንት እንሰራ አንፈልግም ብሎ የመለሱት። እና ምንድነው ልጅ እሷ አሁን ይህን ነገር ከምትሮጥ እኛ ዶክሜንቶችን ስናይ ዶክሜንቶቹ ለፍርድም ለኢትዮጵያ ሕዝብ መቅረብ ያለባቸው ናቸው። የቤት ሽያጩም የቤት ግዥውም ዶክሜንቶቹን ስናያቸው ግልጽ ናቸው፣ ያሳያሉ። አቃታለህ አንተ ግን መጀመሪያ ይሄን ከመናገር በፊት በዶክመንት ነው ማቃት። እኔ በአካል አላቃት። በአካል የምታቃት አንተ ነህ። ባለቤትህ ናት፣ የልጆችህ እናት ናት። አይ እሱ አይደለም የምጠይቅህ። አንተ ሚዲያ ነው ያለ አይደል እንዴ? ትልቅ ሚዲያ ካለ ይሄን ሚዲያ ሪያሊቲ የሆነ ነገር ማስተላለፍ አለበት። ትክክል። መታመን ከሆነ ስለ ሚዲያ ነው ማሰብ ያለብህ ነው የምልህ። መጀመሪያ አንተ ዶክሜንት ያመጣሁልህ እኔ ሳይሆን ማየት ያለብህ አንተ ማየት ያለብህ መጀመሪያ ዶክሜንቱ አይተህ መጀመሪያ ስለ ሰውየው ማጣራት አለብህ። ሰዎች ካሉ ዶክሜንቱ ዳዊት ቆይ ስማኝ የኔ ጌታ፣ ይሄ ስራ የመጀመሪያችን ስላልሆነ ነው የምመልስህና ስለዚህ ከኢትዮጵያ ከህግ ተቋማት ከባንክ ቤት የተገኙ ዶክመንቶች የሚታመኑ ናቸው። እሷ ጠፍጥፋ እሷ ሰርታ አይደለም የምታመጣልን። እነዚህ እንደዛ ከሆነ ይኸውልህ ብዙ ባናወራ ጥሩ ነው። እኔም ስራ ላይ ስለሆንኩኝ ይቅርታ። እያወራን ያለ ነው እኮ ስራ ላይ ይዘህ ይቅርብ መቅረብ ትችላለህ። ዶክሜንት ይዘህና እኔ መናገር የምፈልገው ሰምተኛል። እሺ መናገር የምፈልገው ይሄን ምነግርህ እኔ ቤት መንግስት የያዘው ነገር ስለሆነ እውነት ነው። አዎ እኛም ለዛ ነው። ስለዚህ ጥሩ መጣህልኝ። መንግስት የያዘው ነገር ስለሆነ ፍርድ ቤትም የያዘው ነገር ስለሆነ ፍርድ ቤት የያዘውን ጉዳይ ማውራት ፌክ ዶክመንት ምናምን የሚያስብል አይደለም። እየተከራከራችሁ ነው። ክርክራችሁን በተመለከተ ነው። አይደለም ምነግርህ ነገር እኮ ብትሰማኝ ጥሩ ነው። ምን መሰለህ እኔ የምልህ ያለሁት እሺ ልስማ የምታወራው ነገር ስለሚዲያ ሪያሊቲ ነገር ብታወራ ጥሩ ነው ነው የምልህ። ብትፈልግ ታለታለህ፣ ብትፈልግ
ትስቃለች እንደፈለገችው እሷ እንትን የምትለው እሷ ትክክለኛ ሰው ብትሆን ልጆቿ እንኳን ባስተማረች ገብተዋል። እኔ ልጆቼ ተሳካራሚ ነው የሚማሩት ከመስከረም ጀምሮ ትምህርት ቤት ተከልክለዋል። ገብተዋል ከልክላው ቤት ነው ቁጭ ብላ ዘግታቸው ነው የምትሄደው እና ይህ እንኳን ሰርቲፊኬት አውጥቼ እኔ ይዤዋለሁ ማለት ነው። ምንድነው እኔ አላስተማርም አላልኩም አስተምራለሁ። ግን ልጆቹ እንኳን ቤት ውስጥ ነው ያሉት። አሁን አንተ ሂማኒቲ ነገር ከሆነ ይህን እቺ ተበድላለች ከሆነ መጀመሪያ የእሷ የምታመጣልህ ያለችው ነገር ሪያሊቲ ነገር ማወቅ አለብህ። የኔም እኮ ማጥናት አለብህ። በጣም ጥሩ የደወል ነው። ለዛ ነው አንደኛ እንድትረዳ የምፈልገው እንደ እግረኛው ሚዲያ ጽጌረዳ ተበድላለች ዳዊት በድሏል የሚል ፕሮግራም ሰርተን አናቅም፣ ወደፊትም አንሰራም። አሁንም እየሰራን ያለነው እንደሱ አይደለም። በእሷ በኩል ያለው እውነት ምንድነው ብለን የእሷን ዶክመንቷን ድምጿን ብዙ ነገሩን አገላበጥን ከህግ ጋር። ዛሬ አይደለም እኮ ረጅም ጊዜ እኮ ነው የሰራ ነው። ከዛ ደግሞ አንተ መረዳት ያለብህ እሷን ብቻ ሰምተን አይደለም ያስተላለፍ ነው። ከማስተላለፋችን በፊት እንዴ ዳዊት እኮ የራሱ እውነት ይኖረዋል ዳዊትን ለምን አንሰማውም ብለን ደወልን። ይሄ ማለት ምክንያታዊ ከግራም ከቀኝም ጉዳይን የምንሰማ ሰዎች እንጂ እሷ ያመጣችው እንዲህ ነው እንደዚህ ነው ዱፌክ ነው ምናምን የሚለውን እና ደግሞ ተበዳይ ነኝ ስላለች ስላለቀሰች የሚለውን ትተውና በአንተ በኩል ያለውን እውነት እሷ እኮ እንዲህ የምትለው ይሄ የተሳሳተ ነው ብለህ እኛን አስረዳን ነው የኔ ጥያቄ። ኦኬ እንደዛ ከሆነ ችግር የለም። ምን መሰለህ በመጀመሪያ ላይ ትዳር ላይ ነበርን ሁለታችን። እሺ አንድ ላይ ቤት ሰራን። ቤት ነበረን ቤት ሰራን። ከዛ በኋላ ቤት ከሰራን በኋላ ገና በፒፒ ነው የጨረስነው ቤቱ። ቤት በፒፒ ጨርሰነው ገና ላይ ሳያልቅ ቤቱ ገና ግማሽ ሲያልቅ ጨርሰን ገባን። ከዛ በኋላ ልክ እንደገባን እሷ ጥያቄ ጠየቀች። ምንድነው ባህሪዋ እየተቀየረ መጣ። ያው ዛኔ ጦርነት ነበር። እዛ እንዲሄድ ብዙ ነገር ግፊት አደርግ ነበር። ጭራሽ ላይ ይሄ በዛኛው በጣም በፒፒ እና በኢህአዴግ በጣም ማነው በህወሓት በጣም ትልያ ነበር። በጣም ችግር ነበርና መጨረሻ ላይ እየተጨቃጨቅን ስንሄድ ምንድነው ችግርሽ ብዬ የራሴ መጀመሪያ አባት ነፍስ ይሄ ቄስ አባት ጠራሁ። መናገር አልፈለገችም። ከዛ በኋላ እነሱ ሲሄድ ትጨቀጭቃለች እንደዛ ትላለች። ከዛ በኋላ ሌላ ቀን ደግሞ ምን አደረኩኝ ብቻችን ሆነን ጠየኳት። ምንድን ነው ያለችኝ መሰለህ ዋናው ለዚህ ነገር ሁሉ ኬዝ ያመጣው እሷም የ3 አመት ልጅ ነበራት እኔ ሳገባ እኔም የ15 አመት ልጅ ነበረኝ። ከዛ ልጁ ይሄ ቤት ብቻዬን ፈርምልኝ አለች። ለእኔ ብቻ ፈርምልኝ አለች። ለምን ፈርምልኝ? ይሄ ቤት የሁለታችን ነው። ሚስቴ ነሽ፣ በራስሽ ስም የሁለታችን ፎቶ የሁለታችን ስም ነው ያለው። ምንድነው ለምንድነው የፈለግሽው? አይ በቃ ቤት አንድ ነገር ብትሆን አንተ ስለሚሞግተኝ እኔ ይሄን ለብቻ ነው የምፈልገው ቤቱ ለብቻ ፈርምልኝ አለች። እኔ ነገር አልፈርምልሽ። ለምን ፈርምልሽ? ቤቱ ያን ጊዜ ቤቱ በሁለታችሁ ስም ነበር? አዎ በሁለታችን ስም ነው። ሁለታችን እኮ ነው ስሙ ግን የእሷ ብቻ ነው በለው ካርታው ላይ ባልና ሚስት ነው የሰራ ነው ሁለቱም። እንግዲህ ባልና ሚስት ነው ሁለታችን የሰራ ነው ቤቱ። ከሰራ ነው በኋላ ነው ማለት ፒፒ ከገቡ በኋላ ጨርሰን ገባ። የሁለተኛ ልጃችን እዛ ነው ክርስትና ያሳለፍነው። ለምን በእሷ ስም ብቻ ሆነ ግን? መጀመሪያውኑ አብራችሁ ለምን ባልና ሚስት ናችሁ? እንዲያውም በወንድ ስም ነበር ቤት መሆን የነበረበት። ለምን በእሷ ስም ሆነ? በእሷ ስም ብቻ አይደለም። ምን መሰለው ባልና ሚስት ከሆነ ግዴታ ነው በሁለት ወይ በእኔ ስም ይሆናል ወይ በእሷ ስም ይሆናል። ችግር የለውም። እኮ ቀድሞ ነገር ቤቱ የግሌ ነው። ይሄው ማስረጃዬ ቢሆን ለምን 2004 ያዘ እዛ ጋር አንተ ጋር ነው እንደ የምታወራው? አዎ አለች ስቱዲዮ ውስጥ። አዎ አዲስ አበባ ነኝ ስቱዲዮ ውስጥ ነው። እንግዲህ ወንድም እኔ በህግ ነው የሄድኩት። ህግ የሚያውቀው ነገር ነው። ጠይቅና ለግመት ታገኛለህ። ነገር ሁሉ ህዝብ ይخبርደዩ ከተሽ احنا 400 ሒስካ ገዛ ዳማትካ ገዛ ጓልተንሽቴ ትትበልዕ አረመኔሰ ህዝብ ሁሉ ይخبርደዩ ነው። ቆይልኝ መስመር ላይ አዎ በጣም ነው የሚፈራው። በጣም አረመኔ ጨካኝ አንዴ ዘጋው ያቺ ላይ ያረገው ልንገርሽ። እኔ የልጃችን ገዳይ ነው የሚሉት ልጅ የሚለው ያለው ማለት ነው። የልጃችን ገዳይ ነው የሚባለው። ለምን አናዶ መከራዋን አሳይቶ ልጅ አይደለም አስወርጁ ብሎ አዲስ አበባ መጣ ነው የወለደችው። የመጀመሪያው ልጁ ታሪኩ በጣም መጥፎ ሰው መግለጫ የሌለው እዚህም አለች አንድ
የግል እንትን እንዳይሆን ብዬ ነው ነው እቺ ይፈቀድልኝ አይ እንትን ነው በጸባይ ትችያለሽ በቋንቋ እሺ እሺ ለምን በዳይ እኮ ነው እግረኛው ደግሞ መማማሪያ ነበር እሱ የሚሆን ነገር በተረጋጊ አይ አሁንም እኮ ይቅረብ እኔ በጣም መደሰተው እንደውም ህዝብ ይጎትኩተውና ይቅረብ ማስረጃ ምን ይዞ እንደሚመጣ አያለው አሁን እኮ ያለሻለው የመጀመሪያ ቤቱም በኔና በሷ ነው አንቺ አረብ ሀገር ሄደሽ ይሰራል ለብቻው ፈርሚልኝ ያለው በፍጹም አይደለም እልሽ እንዲህ አይነቱን ጥያቄ እያጠራን እያለ ነው አሁን በመሃል አንቺ ስትገቢ ይረዳሻለው ስሜትሽ በመሃል ስትገቢ ለምን ዘጋው ለምን መልሳሰጥን በስነ ስርዓቱ ያንቺን ድምጽ ሰማ እኔ ምንድነኝ አይደለም እኛ እየጠየቅን እኮ ነው ለሌላ ጊዜ ዝም ማስብላት እኮ ማለት ይችላል ማለት አይደለም እኛ እኮ ይልሽ ዝም በያልንሽ አንቺን እኮ 2 ሰዓት ሙሉ ሰምተንሻል እሱን ደግሞ ያለውን እስክንሰማ ዝብት ተራገ ይቅርብ አሁን ራሱ በቅርብ እኮ ይችላል ተክልሽ አሁን ራሱ ትንሽ ብትታገሽ ኑሮ ያወራን ነበር ዘጋብን ያንቺን ድምጽ ሲሰማ ምን እንደተሰማው አናቀም ነው ስለዚህ አይደለም ሰፈር አይመጣም አሁን 1 አመት አልፎታል ልጆቹ ማለት ነው አያይም እሺ መልእክት እናስተላልፍ ለዳዊት አሁንም ቢሆን ባንተ በኩል ያለውን ቀደም ሲል ጀምረን ነበር አሁንም ቢሆን ባንተ በኩል ያለውን መስማት እንፈልጋለን እባክህ ናልን ባንተ በኩል ያለውን እውነት መስማት እንፈልጋለን በሱ በኩል ያለውን ፈቃዱ ከሆነ ይምጣ ልክ ላንቺ የሰጠነውን ያህል ሰጠን እንሰማዋለን መጠየቅ ያለብንን እንጠይቃለን ይምጣ ዶክመንት ስለሌለው ነው ባንቺ በኩል ግን መልካም እድል ነው ምንመኝልሽ በርቺ የኔት እሺ በሰላም ወደ መቀሌ ተመለሽልን ፍትህ ተመልሶ ስቀሽ እናገኝሽ በጣም ነው የምታምሪው የደረሰብሽን ነገር እንኳን ተቋቁመሽ ጥቁር ለብሰሽ እንኳን ቀይ ነሽ ጻአዳ ሰሜናዊት ኮኮቧ ከተማ መቀሌ ነው የምትለብሽው አንቺ ራስሽ የጸይም ኮኮብ ነሽ በርችልኝ እሺ እንዲህ እንዳይሰብርሽ እንዲህ አይነት ነገር በሴቶች ይገጥማል ማለፉ ነው ትልቁ ነገር በጣም ነው ማመሰግንሽ እሺ እኔ ማመሰግናለሁ ይቅርታ ስሜታዊ ለሆንኩባቸው ፓርቶች በጣም ምንም እንደ በቆይታችን በጣም ደጋግመሽ ኦሬዲ ነው ስትየነብ ኦሬዲ ተወጃታል በምትገባበትም በማትገባበትም ነው ኦሬዲ ስትያት የነበረው ደሞ የሚገርምሽ ባለቤትሽም ጠቀሳት ኦሬዲም ማለኩስ ባልና ሚስት ብዙ ጊዜ አንድ አይነት ነገር አላቸው አይ ባሌ ሊሆን አይችልም ባሌም አይደለም የልጆችሽ አባት ጠቅሼው ማላቅም ነበር የልጆችሽ አባት ያው የልጆችሽ አባት በሚኒስትር በታሪክ አጋጣሚ የሁለት አመት እንዳይቆረጥ መፈልገው ግን ፓርት ግን በጣም ማከብራችሁ ማደንቀው ሚዲያ ነው በጣም ብዙ ብር ከፍዬ ነው የመጣሁት ፕሌን ቲኬት ልኬላችኋለሁ እኔ መመርጠው ሽሮ እንደዚህ በጥብጠንም ቢሆን ለልጆቼ ማስቀምጥ ነኝ እና ቢሆን ደስ ይለኝ ነበር ግን ፍትህ ከህዝቡ ስለፈለኩኝ ነው ፍትህ ይሰጡሻል ፍትህ አለ እኛ ምድሩን የሰጠንሽ እና ደግሞ አባትነቱ ተአምር የማይፈልጉ ልጆች ጠንካራ ናቸው ያሉኝ እንዳይማሩ አረገቻቸው ያለኝ አዎ ጨረታ ተደጋጋሚ ወጥቷል ያንኳኩ ፖሊስ የለ ምናምን የለ በ20 ቀን ውስጥ አሁን እንድትወጣ ብሏል እኔ እኮ አዲስ አበባ መጥቼ እኮ ድንች የተጠበሰ ማታ ሲጠጡ ራሱ ይሰጡናል እንደዚህ ተከትፈው ምናምን ይሸጣሉ እዚህ ለየት ያለ ያዩ ምግብ ሲሆን ለልጅቷ ቢያት ምናምን ብለው በቃ ተቀመጥንበት የትም ቤተክርስቲያንም ባደር ደስ ይለኛል ባልመለስ ሁላ ያ ታሪክ ባልደግመው ሁላ እና ለህዝቡ ትቸዋለሁ ከቤቴ ግን እንዳልወጣ ሁሉም ሰው ግን በጸሎትም በድምጽም ለሐቅ ሁሉ ሰው ይቁም ፍትህ ለመቀሌ ይስጡሽ የኢትዮጵያ ህዝብም ያያል ይሄን ጉዳይ መልካም እድል እመኝልሻለሁ አመሰግናለሁ ቁም ነገር አህመድ ወይ በቃ እኔ አንድ በት የለኝም አሁን የሷ መንተክተክ የሷ ውስጧ አንደርስታንድ አደረኩት ግን ደግሞ አካባቢህን ስታይ ብዙውን ነገር ቴክኒካል በሆነ መንገድ ስለሆነ የተሄደው ምን ታረጋለ የህግ ባለሙያዎች አግዟት ስልክሽ እንዲሆን ትፈልጊያለሽ ወይስ አትፈልጊም እንዲቀመጥ ይሁን ሁሉም ይሁን ምንም እኔ እንትን ከህዝብ የሚጠበቅ ስልክ ከታችን አስቀምጣለን ይደውሉላት የህግ ባለሙያም ካለ የሚያማክርም የሚያወራም አንዳንድ ጊዜ ያስፈልጋል እነሱ ሁሉ ይደውሉልሻል ጽጌረዳ በሰላም ተመለስ እናመሰግናለን